መጽሐፈ ዱሮ ብቻ አይደለም መጽሐፈ ፈያታዊ ዜማንም አለ የወንበዴ መጽሐፍም ይነበባል እንዳደነግጡ የወንበዴ መጽሐፍ ማለት በቀኝ የተሰቀለ ወንበዴ አልነበረ በክርስቶስ ቀኝ ምን ብሎ ነው የዳነው እሱ በመንግስት መጣ ጊዜ አስሬ ነው አይደል ቅዱሳት ስዕላትስ ይህንን ስቅለት ስነ ስቅለትን እንዴት ገለጹት በተለይ ኩርዓተ ርእሱ የተሰኘ በጣም የሚታወቅ ስዕል አለ መጽሐፉ ላይ ብዙ ፎቶግራፎችን ተጠቅመዋል ስዕሎችን ተጠቅመዋልና በስዕል ራሱ ከመቼ ጀምሮ እንዴት ሊሆን እንደቻለ ምን አይነት ስሜት ምን አይነት መልእክት እንደተንጸባረቀበት የተነተኑበት መንገድ በጣም ነው ደስ የሚለው ቅዱሳት ስዕላት ይነበባሉ እንጂ አይታዩ ሰሞነ ሕማማት ከአብይ ጾም ተከትሎ የሚመጣ ራሱን የቻለ ጾም ነው እንጂ ጌታችን ኢየሱስ ክርስቶስ የጾመው ጾም አይደለም መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደም ግባት የለውም ተናቀ የተጠላ የሕማም ሰው ነው ሰው ፊቱን ይሰውርበት ዘንድ አንዳችም የሚያስደስት ነገር የለውም አፄ ምኒልክ የእንጦጦ ማርያምን ቤተክርስቲያን ሲያንጹ የእንጦጦ ማርያም ቤተክርስቲያን ላይ ያለው ስርዓት የሆሳዕና በዓል አከባበር የአክሱም እንዲሆንላቸው ይመኙ ስለነበረ ከአክሱም ካህናት አምጥተው ሁለት ወር እዚህ አስቀምጠው አሰልጥነዋቸው ካህናቱን የአክሱም ስርዓት እንጦጦ ማርያም ላይ እንዲቀጥል አድርገዋል ውድ የነገረ መጽሐፍ ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ የዛሬውን ፕሮግራም ለመከታተል የመጣችሁ በያላችሁበት ሆናችሁ ደግሞ ይህንን ስርጭት የምትከታተሉ የዛሬው የመወያያ መጽሐፋችን መዝገበ በረከት ዘሰሙን ቅድስት ይሰኛል የዚህ መጽሐፍ ባለቤት ደራሲ አዘጋጅ ቀሲስ ሰለሞን ወንድሙ መታፈሪያ ይባላሉ በዚህ መጽሐፍ ላይ መነሻ በማድረግ ሰሞኑ ሕማማት ነውና ማለፊያ የሆነ ቆይታ ልናደርግ እንደምንችል ተስፋ ያደረግን ቀሲስ ሰለሞንን ወደ መድረክ እንድትሸኙልን በትህትና እንጠይቃለን ቀሲስ ሰለሞን በሁለት መንገድ እናውቃቸዋለን በአንድ በኩል የሃይማኖት መጻፍትን በማዘጋጀት ይታወቃሉ በሌላ በኩል ደግሞ በብዙዎቻችን የልጆች መጻፍት ላይ ማስተማሪያ መጻፍት ላይ ባዘጋጅነትና በአርታኢነት በገምጋሚነት ስማቸው ይጠቀሳል ቀሲስ ለንባብ የበቁ 12 መጽሐፎች አሏቸው ከሚታወቁት መሃል የሰንበት ትምህርት ቤት መዝሙራት ከየት ወዴት የተሰኘው እንደገና ደግሞ የታቦተ ጽዮን የስደት ዘመንና የደቡብ ከዋክብት አጤ ዋሻ ደብረ ጽዮን ቅድስት ማርያም እነዚህ መጽሐፎች የተነበቡላቸው የተወደዱላቸው መጽሐፍት ናቸው ቀሲስ ሐመረ ተዋህዶ በተሰኘው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በመታዘጋጀው መጽሔት ላይ ጥናታዊ ጽሑፎችን በማስነበብ ይታወቃሉ ትምህርታቸው አንትሮፖሎጂ ነው በሃይማኖት ላይ ያላቸው ዕውቀትም ከሚከበሩ ከሚታወቁ ሰዎች መካከል አንዱ ናቸው ቀሲስ እንኳን ደህና መጡልን እንኳን ደህና ቆያችሁ አሁን ሰሞኑን ሕማማት ነውና በዚህ ጉዳይ ላይ ካነበብናቸው የተለዩ ብዙ ከተለፋባቸው መጽሐፍ መካከል አንዱ መጽሐፍ ነው ዘሰሙን ቅድስት ባለፈው ስንጨዋወት ምን ብለው ነበር ከአንድ ተለቅ ካለ መጽሐፌ አንዷ ምዕራፍ እኮ ናት ብለው ነበር እስኪ እሱን ያጫውተው መዝገበ በረከት ዘሰሙን ቅድስት የሚለው ይሄ መጽሐፍ አንድ ትንሽ አመታት ወሰደብኝ ስራ አለ ኦልሞስት ወደ 20 አመት አካባቢ የዛ መጽሐፍ ውስጥ አንድ ምዕራፍ ነበር አንዱ ምዕራፍ ነው መጽሐፉ ነው የወጣው ያው መጽሐፉ ሰፊ ነውና እኔ ሳላውቀው በየጊዜው ከስር እየተጻፈ እየተቀመጠ እየሰፋ መጥቶ እዚህ 500 ገጽ መድረሱን አላስተዋልኩት እና በአጋጣሚ
ከአንድ ወዳጅ ጋር ተገናኝተን ስራዎቹን ስንመለከት ስንት ገጽ ያለው መጽሐፍ ልትጽፍ ፈልገህ ነው? ኢንሳይክሎፒዲያ እያዘጋጀህ ነው የሚል አስተያየት ደረሰንና ሳስበው መጽሐፉ በጣም ከሚገባ በላይ አብጧልና መቀነስ ስለነበረበት አንዱን ምዕራፍ ነቅዬ ለብቻው አውጥቼ መዝገበ በረከት ዘሰሙን ቅዱስ የሚለውን ለመታተም ለንባብ በቅቷል። አሁን ሰሙነ ሕማማት ላይ ነን ያለነው። ልክ ይኸው ሳምንት የተቀደሰው ሳምንት ብለው የሚጠሩት አሉ፣ ታላቁ ሳምንት ብለው የሚጠሩት አሉ። ብዙ ስያሜዎች አሉት እነዚህ ዕለታቱ፣ ቀናቱ። እርሶ ከታሪክም ብዙ ዘልቀው ገብተውበታልና በዓለም ላይ ይሄ ሰሙነ ሕማማት የተሰኘው በዓል መከበር የጀመረው መቼ ነው? ሰሙነ ሕማማት ያው የአከባበሩ ዘመን ወይም ደግሞ ስርዓት ይለያያል እንጂ በጥንተ ክርስትና የተጀመረ በዓል ነው። በጥንተ ክርስትና ሲከበር የነበረው ምንድነው? ያው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ላይ በአራቱም ወንጌል ላይ ማቴዎስና ማርቆስ፣ ሉቃስ ላይ እንደተጠቀሰው እንደተጠመቀ በማግስቱ ወደ ገዳመ ቆሮንቶስ ገብቶ 40 ቀን 40 ሌሊት ጾሟል። ስለዚህ ጥንት ክርስቲያኖች አብይ ጾምን ይጾሙ የነበረው ከጥምቀት ጋር እያይዘው ነው። አብይ ጾምን ከጥምቀት ጋር እያይዘው ይጾማሉ። ክርስቶስ የተሰቀለው መጋቢት 27 ቀን ስለነበረ መጋቢት 27 ቀንን ስቅለት፣ መጋቢት 22 ቀን ጥንተ ሆሳዕና የገባው መጋቢት 22 ቀን ነውና ጥንተ ሆሳዕናን መጋቢት 22 ቀን ከዛ ደግሞ ስቅለትም በ27 ያከብሩ ነበርና በዓሉ እንዳሁን እንደምናውቀው በዚህ መልክ አልነበረ የሚከበረው ቀናቱን በተመለከተ። ስለዚህ ሰሙነ ሕማማት ይጾም የነበረው ከአብይ ጾም ተነጥሎ ነው። ሰሙነ ሕማማትና አብይ ጾምን የተለያዩ አጽዋማት ናቸው። በአንድነት ተከታትለው እንዲጾሙ ያደረገው የእስክንድሪያ ሊቀ ጳጳስ ቅዱስ ዲሜጥሮስ 12ኛ ሊቀ ጳጳስ ማለት ነው። እርሱ በሰራው ባህረ ሐሳብ መሰረት ነው። ከሱ በኋላ በ325 ዓመተ ምህረት በኒቅያ የተሰበሰቡ አባቶች በዓለ ትንሣኤ እሁድ ቀን እንዲውል፣ ስቅለት አርብ ቀን እንዲውል ቅዱስ ዲሜጥሮስ የሰራውን ሐሳብ አጽድቀውት ያው ሁል ጊዜ በዓለ ትንሣኤ እሁድ ቀን፣ በዓለ ስቅለት አርብ ቀን፣ በዓለ ሆሳዕና ደግሞ እሁድ ቀን እንዲውል የተሰራው ስርዓት እስኪመጣ ድረስ 2 ጊዜ ይከበር ነበረ። ሕማማት ለብቻ፣ ጥንተ ስቅለቱ ለብቻ ይከበር ነበርና ትንሣኤን ያከብሩ የነበረው ከአይሁድ ፋሲካ ነው። ሁላችንም እንደምናነበው ክርስቶስ የተሰቀለው በአይሁድ ፋሲካ ነውና በአይሁድ ፋሲካ ስቅለቱን ያከብራሉ። እንደገና ደግሞ ጠብቀው ደግሞ በሕማማትም ስቅለቱን ያከብሩ ነበርና ክርስቶስ በአንድ ዓመት 2 ጊዜ አልተሰቀለም። 2 ጊዜ ስላልተሰቀለ በዓሉን ለይተን አንደኛ ከአይሁድ በዓል ጋር ህብረት እንዳይኖረን ስርዓት ሰርተዋል። የክርስቲያኖች በዓል ከአይሁድ በዓል እንዲለይ እነሱ ቀድመው እና ተከትለን እንድናከብረው ስርዓት ተሰርቷልና አሁን ዛሬ በዓለማችን ላይ የሚከበረው አከባበር የቅዱስ ዲሜጥሮስ ባህረ ሐሳብ መነሻ ተደርጎ የተዘጋጀ ነው። ያው አከባበሩ አሁንም ቢሆን ያው ወጥነት አይደለም። ዛሬ ትላንትና ስቅለትን ያከበሩ ነገ ደግሞ ትንሣኤ የሚያከብሩ ሀገራት አሉ። እነዚህ ሀገራት 40 ቀን ስለሚጾሙ 40 ቀን ውስጥ ነው ሕማማትን አካተው የሚጾሙት። እኛ ደግሞ 40 ቀንን ትላንትና ነው የጨረስነው። ሰሙነ ሕማማት ከአብይ ጾም ተከትሎ የሚመጣ ራሱን የቻለ ጾም ነው እንጂ ጌታችን ኢየሱስ ክርስቶስ የጾመው ጾም አይደለም። ለብቻው ራሱን ችሎ 7 ቀን የስድስት የጾሙ ቀናት አለው። ቅዳሜና እሁድን ስናነሳ ትላንትና አብይ ጾምን ጨርሰናል። ትላንትና አብይ ጾምን ስንጨርስ የትላንትናው ዕለት በዓለ ተጽዕኖ ተብሎ ይጠራል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዓለ ተጽዕኖ ማለት ኢየሱስ ክርስቶስ ወደ ቢታንያ የገባው ወደ አልዓዛር ቤት ገብቶ ነው ያደረው አርብ ምሽቱን። ቅዳሜ ሰንበት ስለሆነ በአይሁድ ሰንበት ደግሞ አይንቀሳቀሱም። ስለዚህ እዛ አድሮ በማግስቱ እሁድ ነው ወደ ቤተ መቅደስ የገባው። ስለዚህ ጌታችን ኢየሱስ ክርስቶስ ወደ ቢታንያ ያደረገውን ጉዞ በመዘከር 40 ጾሙን በተለየ መልኩ ቤተክርስቲያን ታከብራለች። ዳዊት ይደገማል፣ ይተዛዘላል። መስተዛዘል ማለት ያው በቅብብሎሽ ዳዊቱ ይደርሳል። የዕለቱ ዳዊት
ከዛ መስተጋብ፣ ምዕራፍ፣ ጾመ ድጓ እየተባለ የሚደርሱ አገልግሎቶች አሉ። እነዚህ አገልግሎቶች የሚፈጸሙባቸውን መጽሐፍት ልክ ትላንትና ማለት ነው ቤተክርስቲያን ከነበራችሁ ቅዳሴ ሰዓት ከመግባቱ በፊት ይጠናቀቃል። አብይ ጾም ስርዓቱ ስለሚጠናቀቅ ጾመ ድጓውን ምዕራፉን ህፃናት ልጆች በራሳቸው ላይ በመጎናጸፊያ ተሸፍኑ ቅዳሴ ሲገቡ እንደ ታቦት አክብረውት ወደ ቤተልሔም ይሄዳሉ። ከቤተልሔም ደግሞ ሲመለሱ መስዋዕቱን አክብረው ሲመለሱ አብረው ይገባሉ። የኢየሱስ ክርስቶስ ወደ ቢታንያ ወደ አልዓዛር ቤት ገብቶ የማደሩ ምሳሌ ለማጠየቅ ነውና ሆሳዕናን ሰሙነ ሕማማትን ትላንትና ጀምረው የሚቆጥሩ አሉ። አርብ ለአርብ ብለው 8 ቀን ቀዳሚትን ጨምረው 9 ቀን እስከ ትንሣኤ ዘልቆ ደግሞ 10 ቀን የሚያደርሱ አሉ። ሰሙን ማለት 8 ማለት ስለሆነ 8 ቀን ነው። ስለዚህ 8 ቀን የሚሞላ ደግሞ አርብ ለአርብ የሚቆጥሩ ቅዳሜ ለቅዳሜ የሚቆጥሩ ሊቃውንት አሉ። ሰሙነ ሕማማት ያው ለ6 ቀን ብቻ ስለሚጾም ማለት ጾሙ ከሰኞ ጀምሮ ስለሚጾም ሁላችንም የምናስተውለው ጾሙ መግባቱን ሰኞ ጀምረን ነው ሕማማት ገባ የምንለው እንጂ ሰሙነ ሕማማት የሚጀምረው ዛሬ ነው። በዛሬው ቀን ጀምሮ ትላንትና አብይ ጾምን ጨርሰናል። ከዛሬ ጀምሮ እስከሚቀጥለው ቅዳሜ ድረስ ያለውን እሱን ያካትታልና ይህንን ቅዱስ ሳዊሮስ ዘእስሙናይን የተባለ ሀገረ ስብከት ላይ በግብጽ የተሾመ አባት በግልጽ ያስቀመጠልን ይህንን ነው። ከቅዳሜ ጀምሮ ሰሙነ ሕማማት እንደሚጀምር ጊዮርጊስ ወልደ አሚድም የተባለ ታሪክ ጸሐፊ የግብጽ ቤተክርስቲያን ታሪክ ጸሐፊ የነበረ ሰው የሚነግረን እሱን ነው። ጥንት ግብጻውያን በእስልምና ተጽዕኖ ስር ከመውደቃቸው በፊት በዓሉን በጣም በታላቅ ድምቀት ያከብሩት ነበርና ይህንን በዓል ሲያከብሩ የሚጀምሩት ከቅዳሜ ጀምረው ከዛሬ ቀን ጀምሮ እንደሚያከብሩት ነው። በእኛም ሀገር ዛሬ ይጀመራል። ሆሳዕና ሳይሆን ሕማማት በዓለ ሆሳዕናን ዛሬ እንጀምረዋለን በይፋ። ሆሳዕና የሰሙነ ሕማማት አንድ ክፍል ነው። አሁን እዚህ ያለው ሰው ሲያዳምጠው አዲስ የሚሆንበት ግር የሚለው አንድ እውቀት ይሆናል። እኔም እንደዛ ሰምቶኝ ስለነበረ አንደኛ በቃ የአብይ ጾም አካል አረገው ነበር ሕማማት የሚባለው። ሁለተኛ ሕማማት ከሰኞ እስከ አርብ ነበር። ግን ሰሞን ማለት ሳምንት ከሆነ ሳምንት መሙላት አለበት። አሁን ምን እየነገሩን ነበር? የአይሁዶችንም ስርዓት እያነሱ የክርስትናውንም ስርዓት ሲያነሱ ፋሲካ የሚለው ቃል እንደ አንድ የእምነቱ ተከታይ መልካም ፋሲካ ማለት ልክ ነው። ምክንያቱም በአብዛኛው ፋሲካ ብለው ሲያከብሩ የምንሰማው አይሁዶች ስለሆነ ይሄ ደግሞ ትንሣኤ ስለሆነ ማለት ነው። እንዴት ነው ይሄ ነገር? ነው ለውጥ የለውም? አይ ልዩነት አለው። ምንድነው ስናነሳ ያለ ሕማማት ትንሣኤ የለም። ሞተ ብለን ነው አልተነሳ ምንለው። ስለዚህ ትንሣኤን የሚቀድመው ሕማማት ነው። ሕማማት ይቀድማል። ተነሳ ብለን ደግሞ ከተናገርን ደግሞ ትንሣኤ ደግሞ እርገትን ይዞ ይመጣል። ስለ እርገት ደግሞ ስናነሳ ጰራቅሊጦስን ይዞ ይመጣል። ስለዚህ ዕለታቱ ተያያዥ ናቸው፣ ተለጣጣቂ ናቸው። አንዱ ሌላውን እያስከተለ ይዞ የሚመጣው ነው። ወደ ቀጥታ ወደ ጥያቄው ስንመጣ አይሁድ የሚያከብሩት ፋሲካ ፓሳ የሚሉት ከምድረ ግብጽ ወጥተው ወደ ተስፋይቱ ምድር የተሻገሩባትን ዕለት ነው። ስለዚህ ያንን ደግሞ በኦሪት ዘጸአት ላይ ተጽፎ እንደምናገኘው ለሙሴ እግዚአብሔር ነግሮት እስራኤላውያን በግ አርደው የበጉን ደም በቤታቸው በርና ጉበኑ ላይ እንዲቀቡት ያንን መልአከ ሞት ሲመጣ ያንን እንደሚያየ ከዛ እየሸሸ እያለፈ ሄዶ ደሙ ያልተቀባበት ገብቶ የበኩር ልጅን እንደሚገል ተነግሮት ለሙሴ እስራኤላውያን ያንን አድርገዋል። ስለዚህ እነሱ ከባርነት ወደ ነፃነት ከግዞት ወደ ተስፋ ሀገራቸው የገቡበት ዕለት ሽግግር ስለሆነ ፋሲካ በሱ አንጻር ይተረጎማል። የኛ ፋሲካ ግን ከነሱ ፋሲካ ይለያል። በትርጉም በትክክል እኛ ከሞት ወደ ሕይወት ከሲኦል ባርነት ወደ ዘላለም ነፃነት በክርስቶስ ሞት ሕይወት እና መድኃኒት በሚሆነው በወልደ እግዚአብሔር ኢየሱስ ክርስቶስ ሞት
ሞትን በሞቱ አጥፍቶልን ከዘላለም ባርነት ከሲኦል ቁራኝነት ነፃ ያወጣንበት የተሸጋገርንበት ዕለት ነው ፋሲካ ሽግግር ስለሆነ። ስለዚህ እነሱ ፋሲካ የሚሉበት ዕለት ከኛ ቀድሞ የሚከበር ነው። እና ደግሞ ፋሲካችን ክርስቶስ ነው። ስለዚህ በምስጢር ሊገናኝ ይችላል። የኛ ፋሲካ ግን የአይሁድ ፋሲካ አይደለም። ቅዱሳት መጻሕፍት የሚነግሩን አይሁድ ያከበሩት ከሚያከብሩት ፋሲካ ጋር አንድ አድርገን እንዳናከብር እኛን ለማዳን በግብረ መንፈስ ቅዱስ ከቅድስት ድንግል ማርያም ተጸንሶ ከስጋዋ ስጋ ከነፍሷ ነፍስ ተዋህዶ ሰው ሆኖ ሕይወትን በሚሰጠው ሞቱ ሕይወትን ሰጥቶን ለሕሙማን መድኃኒት በሚሆነው ሞቱ መድኃኒትን ሰጥቶን ክርስቶስ ከሞት ወደ ሕይወት ያሻገረን በእርሱ ሞት እንጂ በበግ ደም ስላልሆነ በዓላችን ይለያያል። የምስጢር ግን ቃሉን ለመጠቀም ግን ፋሲካችን ክርስቶስ ነው የሚለውን ሐዋርያው ቅዱስ ጳውሎስን በመልእክቱ ተናግሮታልና ፋሲካ ሽግግር ከሞት ወደ ሕይወት መሻገር የሚለውን ትርጉም ከያዘ ይይዛል፣ መግለጽ ይቻላል። ግን በአብዛኛው የተለመደው መልካም ትንሣኤ የሚለው ነው እንጂ ፋሲካ የሚለው ነውር የለበትም። መጽሐፍት ላይ የተለመደ ቃል ነው። ከወደድኳቸው ምዕራፎች መካከል አንዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከተቀረው ዓለም የሰሙነ ሕማማትን አከባበር ክዋኔ ስርዓቷ እጅግ በጣም የተለየ መሆኑን ያሳዩበት መንገድ ነው። የልደት በዓል የሚከበረው ላሊበላ ነው አይደል? ጥምቀት ጎንደር፣ ሆሳዕና አክሱም ነው። ብዙ ጊዜ ያላወቅነው በልማድ ለምደነዋል፣ ግን ያላወቅነው የገባን መስሎ ደግሞ ያልተረዳነው ቢኖር የሰሙነ ሕማማት ስርዓት ነው። የአክሱም በዓለ ሆሳዕና ጥንታዊውን በጥንት ቤተክርስቲያን የነበረውን የሆሳዕና በዓል ስርዓት ጠብቆ የያዘ ስርዓት ነው። በአክሱም በዓሉ የሚጀምረው ዛሬ ነው። የአክሱም ከተማን የመሰረቱ 7 ወንድማማቾች አሉ። እነዚህ 7 ወንድማማቾች በየዓመቱ በዓለ ሆሳዕናን ያዘጋጃሉ በየተራ። ስለዚህ በዓል የሚዘጋጀው ተረኛ ከሆነው ሰው ቤት ካህናቱ ልብሰ ተክህኖ ለብሰው በዓሉን ሊገልጽ የሚችለውን ዝግጅት አድርገው ወደ እርሱ ቤት ይሄዳሉ። ከእርሱ ቤት ተነስተው ወደ ቤተ ክርስቲያን ጉዞ ያደርጋሉ። ዛሬ ማለት ነው። አህያ ተሸልማ በጣም ባማረ መረሻት አጊጣ አህያዋ ክርስቶስ የተቀመጠባት አህያ ምሳሌ ሆና እንድትታይ ያንን ይዘው ከዛሬ ጀምሮ ኪሮስ ሜሎስ እያሉ እየዘመሩ ካህናቱ በሰልፍ ዑደት ያደርጋሉ። ዑደት ማለት መዞር ማለት ነው። ዑደት ክብ ነው። ያው በአንዱ ዙሪያ ላይ ኦደ ዞረ የሚለው ነው። አንድ ዙር መነሻው መድረሻው አይታወቅም ክብ ከሆነ አይደል? ስለዚህ ዘላለማዊ ስርዓት መሆኑን ለማጠየቅ ነው። እና ክርስቶስ ከቤተ ፋጌ ወደ ኢየሩሳሌም ያደረገውን ጉዞ የምሽቱን ጉዞ ለመዘከር ወደ ቢታንያ ገብቶ ለማደሩ እሱን ለማጠየቅ በዋዜማው ዛሬ ጉዞን ይጀምራሉ። ቤተክርስቲያን ገብተው ያድራሉ። ሌሊት ቤተክርስቲያን ከገቡ በኋላ በዛ ቤተክርስቲያን ላይ ሌሊት ማህሌት ይቆማል። እስከዛሬ ድረስ ከበሮ መምታት አቁመን ነበር። ጽናጽል አይጸነጸልም። የበዓለ ሆሳዕና ግን ትልቁ በዓል ነው። ከ9 የክርስቶስ ታላላቅ በዓላት አበይት በዓላት የምንላቸው ክርስቶስ 9 በዓላት አሉ። አንዱ በዓለ ሆሳዕና ነው። ስለዚህ በማህሌት ትልቅ ምስጋና ሲደርስ ያድራል። ሲነጋ የቅዳሴው ስርዓት ከመጀመሩ የቅዳሴው ስርዓት ከወትሮ ለየት ባለ መልኩ ነው የሚከናወነው። በዓለ ሆሳዕና በወትሮ ቅዳሴ በዘወትር ቅዳሴ ከሆሳዕና በስተቀር በሌሎች ቀናት ቅዳሴ የሚገባው በምስራቁ በኩል ነው፣ ወይም ደግሞ በሰሜን ምዕራብ በኩል በሚኖረው አንቀጽ ነው የሚገቡት። ቅዳሴ ሲገቡ ቅዳሴ ቀጥታ ይገባል። ያው ድምፁን እንሰማለን። የዕለተ ሆሳዕና ስርዓት ሲጀመር ቅዳሴው ግን የሚገባው በምዕራቡ ነው፣ በተቃራኒው አቅጣጫ ማለት ነው። ምናልባት ምዕራቡ አቅጣጫ የምንለው ቤተክርስቲያን 2 አቅጣጫ አለው። ምስራቁ ቤተ መቅደሱ ያለበት ታቦቱ የሚቀመጥበት ስፍራ ነው። ምዕራቡ ደግሞ ከሱ ፊት ለፊት ያለው ነው፣ ታቦት ሲወጣ የሚቆምበት ስፍራ ነው። በዛ ነው የሚገባው። በወትሮ በዓላት ቅዳሴ ሲገባ ቃጭል እየተመታ ነው የሚገባው።
ቃጭል እየተመታ ነው የሚገባው። በዓለ ሆሳዕና ሲሆን ግን እየተዘመረ ሆሳዕና በአርያም እየተባለ እየተዘመረ በምዕራቡ አንቀጽ ይገቡና ዲያቆኑ ቀጥታ ወደ ቤተ መቅደስ አይገባም። የቤተ መቅደሱ ፊት ለፊት ደጅ አፈ ጽዮን ይባላል። የጽዮን ደጅ ማለት ነው። እዛ ጋር ይቆምና በትልቅ ዜማ ድምፁን ከፍ አድርጎ አርህቡ ሆሃተ መኳንንት ደጆችን ክፈቱ እያለ ያዜማል። 3 ጊዜ ያዜማል። ይህንን ቅዱስ ዳዊት በመዝሙር 23 ላይ የተናገረው ትንቢት ነው። ደጆችን ክፈቱ ብሎ ዲያቆኑ ሲናገር የቤተ መቅደሱ ደጅ መንጦላይቱ ዝግ ነው። ካህኑ ከቤተ መቅደስ ውስጥ ሆነው መኑ ውእቱ ዝንቱ ንጉሠ ስብሐት፣ ይህ የክብር ባለቤት እርሱ ማን ነው ብለው ይጠይቁታል። ዲያቆኑ እግዚአብሔር አምላክ ኃያላን ውእቱ ዝንቱ ንጉሠ ስብሐት፣ የክብር ባለቤት የኃያላን አምላክ እግዚአብሔር ነው ብሎ መልስ ይሰጣል። በዜማ ነው። በጣም የተለየ ዜማ ነው ያለው። በተመስጦ ምልልስ ነው። ካህኑና ዲያቆኑ ነው የሚመላለሱት። ካህኑ ያንን ከዛ እግዚአብሔር አምላክ ኃያላን ውእቱ ዝንቱ ንጉሠ ስብሐት ብሎ ከተናገረ በኋላ አሁንም ደጆችን ክፈቱ፣ የክብር ንጉሥ እንዲገባ ክፈቱ እያለ ያዜማል። ካህኑ 3ኛ ጊዜ ማለት ነው። 3 ጊዜ ያስደግሙታል። 3ኛው ላይ ይባ ዝንቱ ንጉሠ ስብሐት፣ የክብር ንጉሥ እርሱ ይግባ ብለው ደጆቹን ይከፍታሉ። ደጆቹን ሲከፍቱ መንጦላዕተ መቅደሱ ይከፈታል፣ መጋረጃው ማለት ነው። ቃጭል እየተመታ መዘምራኑ ይባ ንጉሠ ስብሐት፣ የክብር ንጉሥ ይግባ እያሉ ከበሮ እየመቱ እያዘመሩ ቃጭል መመታት ይጀምራል። ቅዳሴ ቢንጀምር በዚህ ስርዓት ነው። ይህንን ስርዓት በሀገራችን ያው ብዙ ተጠብቆ በአክሱም ዘመን ተጠብቆ ቆይቶ አጼ ምኒልክ የእንጦጦ ማርያምን ቤተክርስቲያን ሲያንጹ የእንጦጦ ማርያም ቤተክርስቲያን ላይ ያለው ስርዓት የሆሳዕና በዓል አከባበር የአክሱም እንዲሆንላቸው ይመኙ ስለነበረ ከአክሱም ካህናት አምጥተው 2 ወር እዚህ አስቀምጠው አሰልጥነዋቸው ካህናቱን የአክሱም ስርዓት እንጦጦ ማርያም ላይ እንዲቀጥል አድርገዋል። እስከ አጼ ፋሲለደስ ዘመን ድረስ የሆሳዕና በዓል ስርዓት ቤተክርስቲያን ውስጥ ነበር ይጠናቀቅ የነበረው። በአጼ ፋሲለደስን ካስታወሳችሁ ከአጼ ፋሲለደስ በፊት ያው በሀገራችን የነበረው የጦርነት የግራኝ መሐመድ ጦርነት ተነስቶ ስለነበረ የአክሱም ህንጻ ቤተክርስቲያን ፈርሶ ነበረ። አሁን ዛሬ ወንዶች ብቻ የሚገቡበት ህንጻ ቤተክርስቲያን የታነጸው በአጼ ፋሲለደስ ነው። እሳቸው ከጎንደር የተመላለሱ ያንን ቤተ መቅደስ ሰርተውታል እና በአክሱም የሚከበረውን በዓለ ሆሳዕና አከባበር ለማየት ሲመጡ ቅዳሴው አልቆ ደረሱ። ከዛ እኔ እኮ ከጎንደር ድረስ የመጣሁት እኮ የአክሱም የሆሳዕና በዓል አከባበር ስርዓት ለማየት ነው፣ እዚህ ድረስ መጥቼ እንዴት ሳላይመለሳለሁ አሉ። ንጉሥ ናቸው እምቢ አይባልምና እንግዲያውስ ስርዓቱን እስኪ በድጋሚ እንጀምር ብለው በማግስቱ ደግሞ የአደባባዩን ፕሮግራም ጀምረውታል። ወጥቶ ከቤተክርስቲያን ውጭ ከቅዳሴ በኋላ የሚከበረው ማለት ነው። ከቅዳሴ በኋላ የሚደረገው ዕለት ምንድነው? ጸሎተ ፍትሐት ይከናወናል። ቅድም ያነሳሁላችሁ ትላንትና ምን ነበረ? በዓለ ተጽእኖ ነው አይደለ? በዓለ ተጽእኖ በቤተክርስቲያን አባቶች ቋንቋ ነው። በህዝባውያን አነጋገር ወንዶች ይህን ዕለት ሞፈር መስቀያ ይሉታል። ሞፈር መስቀያ የግብርና ስራ ከትላንትና ያቆማል፣ እስከ ዳግም ትንሣኤ ድረስ አይከናወንም። ወንዶች ሞፈር መስቀያ ብለው ይጠሩታል። እናቶች ደግሞ ወፍጮ መድፊያ ይሉታል። ያው እህል ይደቅ የነበረው ምግብ ይዘጋጅ የነበረው በወፍጮ ስለነበረ እሱን ወፍጮ ስራ የሚያቆመው ትላንትና ቀን ነው። ለምን ስንል ሰሙነ ሕማማትን ተሰብስበው ቤተክርስቲያን ግብረ ሕማማት ሲነበብ ይሰማሉ፣ ያደምጣሉ፣ ይሰግዳሉ። የሰሙነ ሕማማት ጸሎት ስርዓት ንቁ ተሳታፊዎች ናቸው እናቶቻችን። አርሶ አደሩም ቢሆን በእነዚህ ቀናት ስራ አይሰራም። ስለዚህ የሆሳዕና ዕለት ቅድም እንዳነሳሁት ከቅዳሴ በኋላ ጸሎተ ፍትሐት ይከናወናል።
ጸሎተ ፍትሐቱ ምንድነው? በዚህ ሳምንት ከነገ በኋላ ጀምሮ ከ4 ሰዓት ጀምሮ የሚሞት ሰው ቢኖር ፍትሐት አይፈታም እስከሚቀጥለው ሳምንት ድረስ ፍትሐት አይፈታም። ጸበል አይረጭም፣ ቅዳሴ አይቀደስም። ስለዚህ ምእመናን በነገው ዕለት በቤተክርስቲያን ተሰብስበው ጸሎተ ቅዳሴን ከተከታተሉ በኋላ ጸሎተ ፍትሐት በአውደ ምሕረቱ ላይ ተሰብስበው ምእመናን ተቀምጠው ካህናቱ ቆመው ፍትሐት ያደርሳሉ። ልክ እንደ ሞተ ሰው ማለት ነው። እግዚኦ ያዕርፍ ነፍሳት አግብርቲከ ወአእማቲከ ኩሎሙ ክርስቶሳውያን ክርስቶሳውያን በክርስቶስ አምነው የተጠመቁትን ወገኖቹን ወንዶችና ሴቶችን ነፍሳቸውን አሳርፍ ተብሎ ይጸለያል። ምእመናን ይህንን ቀን የይፍቱኝ ቀን ይሉታል። እግዚአብሔር ይፍቱኝ ብለው ካህናትን እግዚአብሔር ይፍታ የሚባሉበት ቀን ነገ ስለሆነ ማለት ነው። ስለዚህ በዚህ ቀን ሲከበር ይህንን ስራ ሲፈጸም ያው በቅዳሴው ዕለት ዘንባባው ይታደላል። ሆሳዕና በአርያም ተብሎ ይዜማል። የሆሳዕና በአርያም ቅዳሴውን የሚገልጸው ቅዳሴ በዓመት 5 ቀን ብቻ የሚቀደስ ቅዳሴ ነው። ቅዳሴ ጎርጎርዮስ ይባላል። ቅዳሴ ጎርጎርዮስ ከረቡዕ ከኒቆዲሞስ ረቡዕ ከትላንት በዚህ ሳምንት ከነበረው ረቡዕ እስከ እሁድ ቀን ብቻ የሚቀደስ 5 ቀናት ብቻ የሚቀደስ ቅዳሴ ነው። የኢትዮጵያ ቤተክርስቲያን የታተሙት 14 ቅዳሴያት አላት። ያልታተሙ ሌሎች ቅዳሴያት እንዳሉ ሆነው ይሄኛው ግን ሆሳዕና በአርያም ወደተ ሆሳዕና አርአየ ለእልያሁ አርዳይሁ የሆሳዕና ስርዓትን ዞሮ አሳየ አስተማራቸው እያለ የሚገልጽ በዓሉን የሚያብራራ ይዘት ስላለው ይሄ ቅዳሴ ይቀደሳል። ምእመናን ዘንባባውን ይዘው እያወዛወዙ እነርሱም ካህኑ ሆሳዕና በአርያም ሲሉ እነሱም ሆሳዕና በአርያም እያሉ ይመልሳሉ። ይህንን ሆሳዕና ቄጠማ ተባርኮ ከተሰጣቸው በኋላ ፍትሐቱ እንግዲህ የሚከናወነው ፍትሐቱ ላይ ተቀምጠው ጸሎተ ፍትሐቱን ይከናወናል። ጸሎተ ፍትሐቱ ሲከናወን መብራት ጧፍ ይቀመጣል። ውሃ ተሞልቶ ይቀርባል። በማንቆርቆሪያ ሊሆን ይችላል። ከፍ ባለ ዕቃ ውሃ ይቀርባል። ዕጣን ዘቢብ ይቀርባል። ምክንያቱ ምንድነው ስንል ውሃው ይጸለይበትና ከተባረከ በኋላ በሰሙነ ሕማማት ለሚሞቱ ሰዎች አስከሬን የታጠበ የለ ሰው ሲሞት ለአስከሬን ማጠቢያ እንዲሆን፣ ዕጣኑ ዘቢቡ ጧፉ ደግሞ ከሆሳዕና በኋላ በሰሙነ ትንሣኤ በስማቸው እንዲቀደስበት መስዋዕት እንዲቀርብበት ለዛ ተጸልዮ ይቀመጣል። ይሄናው ተደርጎ ያው እግዚአብሔር ይፍታ ከተባለ በኋላ እያንዳንዱ ሰው ካህኑ ዘንድ እየሄደ እግዚአብሔር ይፍታ ተብሎ ይሄዳል። ይሄ በእኛ ስርዓት ነው። ምስራቃውያን ስንመጣ ግብፃውያን በእንደኛ አይነት ስርዓት ነበራቸው። ከ9ኛ ክፍለ ዘመን ጀምሮ ግን ያው አደባባይ ወጥቶ ማክበር የሚችሉበት ሁኔታ ስላልነበረ ትተውታል። በዓሉን የሚያከብሩት ቤተክርስቲያን ውስጥ ነው። ቤተክርስቲያናቸውን በዘንባባ አጊጠው ዘንባባ ይዘው ሆሳዕና እያሉ ቤተክርስቲያን ግቢ ውስጥ ያከብሩታል። ምስራቃውያን በተመሳሳይ እንደኛ ከፍ ካለ ተራራ ክርስቶስ ከደብረ ዘይት ወደ ቢታንያ መሄዱን ለመዘከር ከቢታንያ ደግሞ ወደ ከቤተፋጌ ወደ ኢየሩሳሌም መግባቱን ለማጠየቅ እነሱም ምሽቱን ነው ጉዞ የሚያከብሩት። ልክ አክሱም እንደሚደረገው ነው። አክሱም ጥንታዊ ስርዓት ተጠብቋል ብለን የምንናገረው ከዛ አንጻር ነው። የቅዳሴው ስርዓት እነሱ ሲገቡ ልክ እንደኛ በምዕራብ በር ነው የሚገቡት ቅዳሴ የሚገቡት። ግን ምናልባት ካህኑ እንደኛ ቆሙ ከዲያቆኑ ጋር በቃለ ምልልስ አይደለም በደጆች ክፈቱ የሚለው። ጳጳሱ ወይም ካህኑ በትረ ሙሴ የሚባል አለ አባቶች የሚይዙት ያን በትር ይዘና የመቅደሱን በር ያንኳኳል። አርህቡ ቃሉ አንድ ነው። አርህቡ ሆሃተ ደጁን ክፈቱ እያለ ጳጳሱ ይናገራል። 3 ጊዜ እሱን ካደረገ በኋላ ደጁ ተከፍቶለት ይገባል። እኛ በዜማ እናቀርበዋለን። በዜማ ቃለ ምልልስ ዲያቆንና ቄሱ የተመላለሱ መጨረሻ 3ኛው ይገባል። እነሱ ደግሞ ደጁን ቤተ መቅደሱን መዝጊያ በመቆርቆር በመምታት ደጁ እንዲከፈት ያደርጋሉ። በጸሎተ ስርዓቱ ላይ እኛ ዘንባባውን ባርከን እንሰጣለን። ውሃውን ቅድም እንዳነሳሁት በሰሙነ ሕማማት ለሚሞቱ ሰዎች መታጠቢያ እንዲሁ ባርከን እንሰጠው። እነሱ ደግሞ
የቀረበውን እኛ ዘንባባ እንጠቀማለን፣ እነሱ ወይራ ቅጠል ሊሆን ይችላል፣ ዘንባባ በማይገኝበት አካባቢ። አንዳንድ ቦታ ደግሞ አበባ ሊሆን ይችላል። እንደ ሀገራቸው ቅጠል ይዘው ይቀርባሉ። ያንን ቅጠል በጸበሉ ይረጩታል። የግብጽ ቤተክርስቲያን እንደኛ ታደርጋለች። ጸበሉ ቅጠሉን ማጠቢያ አይደለም። በእነሱ ትውፊት ደግሞ ሰው ሲሞት ሲገነዝ ያንን ቅጠል ይሰጡታል። አስጨብጠው ነው የሚገንዙት። እኛ በጸበሉ እናጠምቀዋለን፣ እነሱ ደግሞ ጸበሉ የተረጨውን የሆሳዕና ዘንባባ አስጨብጠው እሱን ይገንዙታል፣ በዛ ይቀብሩታል። የተባረከ ስለሆነ ዘንባባው ከበዓሉ በኋላ የትም አይጣልም፣ ከስዕል ስር ይቀመጣል። ለበረከት ብለው እናቶቻችን በቅዱሳት ስዕላት ስር ያስቀምጡታል እንጂ ዝም ብሎ እንደ ቆሻሻ አውጥተው የሚጥሉት የሚወረውሩት አይደለም። ስርዓቱ ተመሳሳይነት አለው። በተለይ የሶሪያና የግብጽ ቤተክርስቲያን ባሉበት የፖለቲካው ሁኔታ በነፃነት እንደዚህ አደባባይ ወጥተው በዓልን ለማክበር የሚችሉበት ስላልሆነ እንደኛ ወጥተው በዓለ ሆሳዕና እንደዚህ አያከብሩም። በቤተክርስቲያን ባለው ስርዓት ግን በጣም ተመሳሳይና አንድ አይነት ስርዓት አለን። ምስራቃውያን የምንላቸው ይሄ ግሪክ፣ ራሽያ እና ዩክሬን እነዚህ ሀገራት በሙሉ ተመሳሳይ በዓል ስርዓት አላቸው። አንዳንድ ታሪኮች ስናነብ ለካስ ሌላም ሀገር አለ እንድንል ያደርገናል። አሁን ያሉት ስርዓት ራሱ አንዳንድ ቪዲዮዎችን አይቼ ነበረ። ያ ክዋኔው የኢትዮጵያ ነገስታትም ቀደምት ነገስታት በሚነግሱበት ጊዜ ይህን የመሰለ ስርዓት ነበር የሚከወነው። ስርዓቱ አንድ አይነት ነው። የስርዓተ ንግስ ሲፈጸም ስርዓተ ቁርሃት ይባላል። አክሱም ቤተክርስቲያን ስትገቡ አክሱም ቤተክርስቲያን ላይ ግቢ ውስጥ እንዲህ ስትገቡ በስተቀኝ በኩል ድንጋይ አለ። ከድንጋይ የተሰራ መንበረ ዳዊት የሚሉት 12 መቀመጫዎች ያሉት ድንጋይ አለ። ያ ማለት ስርዓተ ንግስና የሚፈጸመው አንድ ሰው ንጉስ ሲባል ንግሱ ስርዓተ ንግስና የሚፈጸመው አክሱም ሄዶ ነው። ስለዚህ እሱ እዛ ጋር ይቀመጥና ንጉሱ ስርዓተ ንግሱ ሊፈጸምለት ወደ ቤተክርስቲያን ሊገባ ሲዘጋጅ ደናገል ይመጡና መጋረጃ ይዘው በግዕዙ መንጦላይት ይባላል ከንጉሱ ፊት ይዘጉበታል፣ መንገድ እንዳይሄድ ማለት ነው። ከዛ እሱ በዚህ ሲመጣ መንገዱን ይዘጉበታል። አሁን እሱ ይላል አርህቡ ሆሃተ ይላል፣ ደጁን ክፈቱ ይላል። እነሱ አንተ ማነ ደጅ ምን ከፍትልህ ይሉታል፣ ይነግራቸዋል። ሶስተኛው ላይ አነ ውእቱ ንጉስ ገሌ ንጉሰ ጽዮን ስሙን ጠርቶ ማለት ነው። እኔ ንጉስ ገሌ ነኝ የጽዮን ንጉስ ነኝ ብሎ ይናገርና በያዘው ሰይፍ ያን መጋረጃውን ይሰነጥቀዋል። መጋረጃው ተከፈተ ማለት ነው። ከዛ ገብቶ ስርዓተ ንግሱ ቅባነ መንግስቱ ይፈጸምለታል። ይሄ የተወሰደው ከዚህ ከሆሳዕና በዓል ስርዓት ጋር የተያያዘ ነው፣ አንድ አይነት ነው እና ይሄ ያው እስከ አፄ ኃይለ ሥላሴ ድረስ ስርዓቱ ሲፈጸምበት የቆየ ነው ስርዓተ ንግሱ። ከዛ በኋላ ንጉስ ስለሌለ ሆሳዕና ብቻ ይከበራል። ግሩም ነው። እንዴት እንደነበረ ማወቅ ራሱ በቃ ማወቁ ተገቢ ነው። በሰሙነ ሕማማት ከሚነበቡ እጅጉን ከሚዘወተሩ መጽሐፍት መካከል ሁሉም በሚባል ደረጃ እርስዎ አጣቅሰዋቸዋል። እኛ ስለ ስነ ጽሁፍ ስንማር ከግብጽ ከግሪክ ወደ ኢትዮጵያ የመጡ እዚህ ሀገር ደግሞ ተሻሽለው ዳብረው ተጨምሮባቸው ስለ የታተሙ አንዳንድ መጽሐፍት አሉ። አንዳንዶቹ የተቀሩት ዓለም አይጠቀምባቸውም። እኛ ግን እስካሁን ድረስ እናጣቅሳቸዋለን። መጽሐፈ ዶርሆ፣ ግብረ ሕማማትን መጥቀስ ይቻላል። እነዚህ መጽሐፍት በማን ተጻፉ? መቼ ተጻፉ? ስለምንስ ነው የሚተርኩት? መጽሐፈ ግብረ ሕማማት በአቡነ ሰላማ ግብፃዊ ጳጳስ ዘመን የተተረጎመ ነው። ሲተረጉም ቃል በቃል ትርጉም አይደለም። ኢትዮጵያዊ ቅርጽ እንዲይዝ አድርገው በጣም አዳብረውታል፣ አስፋፍተውታል። በዜማ የሚቀርቡት አሁን መጽሐፈ ግብረ ሕማማት ነው ከዛሬ ጀምሮ አገልግሎት የሚሰጠው ቤተክርስቲያን ውስጥ የአገልግሎት መጽሐፍ ነው። ግብረ ሕማማት በጣም ዳጎስ ያለ መጽሐፍ ነው።
በእያንዳንዱ ቀን በእያንዳንዱ ሰዓት ጸሎት ሲጀምር ጸሎቱ የሚጀምረው በሌሊት ነው። መንፈቀ ሌሊት ይጀምራል። ከዛ 11 ሰዓት ነግ 12 ሰዓት ላይ ከዛ ጠዋት 3 ሰዓት 6 ሰዓት 9 ሰዓት ሰርክ ደግሞ 11 ሰዓት ከዛ ነዋም ይላል። በእነዚህ ሰዓት ሙሉ የሚጸለይ የሚነበብ ምንባብ አለው መጽሐፈ ግብረ ሕማማት። መጽሐፈ ግብረ ሕማማት አብዛኛው ሁሉም ቤተ ክርስቲያናት አላቸው። የኢትዮጵያ ቤተ ክርስቲያን ለየት የሚያደርገው ነገር ምንድነው? የኢትዮጵያ ቤተ ክርስቲያን በየመካከሉ ላይ በዜማ የምንላቸው የቅዱስ ያሬድን ከደረሰው ዜማ ተውጣተው ለዚህ ለእያንዳንዱ ቀን ተስማሚ እንዲሆን ተደርጎ በዜማ ታጅቦ ነው ስርዓቱ የሚከናወነው። ንባብ ብቻ አይደለም፣ ስርዓተ ስግደት አለው። በእያንዳንዱ ሰዓት ላይ ስናነሳ መጽሐፈ ግብረ ሕማማትን ለምሳሌ ጸሎቱ ሲጀምር መጀመሪያ ላይ ውዳሴ ማርያም ይደገማል። ከዛ ዳዊት ይታደላል። ዳዊት ከተደገመ በኋላ ከዳዊቱ በኋላ የዕለቱ ምንባብ ከብሉይ ኪዳን ከሐዲስ ኪዳን ከሊቃውንት ድርሳን ተውጣቶ ሊሆን ይችላል። በየሰዓቱ የሚነበበው ምንባብ የተመረጠና የታወቀ ነው። ሁሉም ደግሞ ምንባባት ከክርስቶስ ሕማም ከክርስቶስ ሞቱ ከትንሣኤው ጋር ትንቢቱን የሚተረጉሙ የሚያብራሩ ናቸው። ስለዚህ መጽሐፈ ግብረ ሕማማት ላይ በእያንዳንዱ ቀን ዕለቱን የሚዘክሩ ምንባባት አሉ። አሁን ነገ ከሰዓት በኋላ ቤተክርስቲያን የምትሄዱ ቤተክርስቲያን ከሰዓት በኋላ ጀምሮ መጽሐፈ ግብረ ሕማማት ይጀምራል። ትላልቅ አድባራት ላይ ከሰዓት ይጀምራሉ በዓሉ ስለሚጀምር። ከዚህ አንጻር ስናነሳው ለምሳሌ ባነሳላችሁ የነገው ሰኞ መርገመ በለስ አንጽሖተ መቅደስ ይባላል። በለሲቱን የረገመባትና ቤተ መቅደሱን ያነጻበት ቀን ተብሎ ይጠራል። ስለዚህ በወንጌል ላይ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ሲሄድ የበለስ ፍሬ አየ፣ ተርቦ ነበርና ወደ እርሷ ፍሬ ሊበላ ሄደ፣ ግን ምንም አልነበረባትም። ስለዚህ በለሲቱን ረገማት፣ ፍሬም አይገኝብሽ አላት። ወደ ቤተ መቅደስ ሲገባ በቤተ መቅደስ ውስጥ የንግድ ስራ የሚሰሩ ቤተ መቅደሱን የንግድ ቤት አድርገውት አገኘ። ስለዚህ እዛ ይሸጡ ይለውጡ የነበሩትን ሰዎች ገበታቸውን ገልብጦ ጠረጴዛቸውን ገልብጦ ቤቴ የጸሎት ቤት እንጂ ንግድ ቤት አይደለችም ብሎ እነሱን ያባረረበት ትምህርት ይሰበካል። ምንባቡ በሙሉ በዚህ ላይ ያጠነጥናል ማለት ነው። ቤተ መቅደሱን ያነጻበትን በለስ ምንድነው? ለምን ተረገመች? የበለሲቱ ምሳሌ ምንድነው? ከበለሱ ምን እንማራለን? ይሄን ሁሉ የሚተርክ ነው። ስለ ቤተ መቅደሱ ስርዓት መቅደሱ ለምንድነው ያነጻው? ከምንድነው መቅደሱን የጠበቀው? እሱ ትምህርት የሚሰበክበት የሚነገርበት በዜማም በንባብም የሚወሳበት ነው። ማክሰኞ ዕለት ስንመጣ ያቺ ፍሬ ያገኝብሻላትን በለስ ድርቅ ብላ ሙሉ ሙሉ ደርቃ ከላይ እስከታች ሐዋርያት አዩና ነገሩት። ትላንት እኮ ፍሬ ያገኝብሽ ብለህ የረገምካት በለስ ደረቀች ብለው ነገሩት። በዛ ላይ ተንተርሶ ትምህርት ሰጥቷቸዋል። የትምህርት ቀን ነው ማክሰኞ ቀን፣ የትምህርት ቀን ይባላል። ስለዚህ ፍሬ የማያፈራ ዛፍ እንደሚቆረጥ፣ ፍሬ የማያፈራ ዛፍ ወደ እሳት እንደሚጣል፣ በሕይወታችን መንፈሳዊ ፍሬ እንድናፈራ በረከተ ስጋ በረከተ ነፍስን እንድናገኝ እግዚአብሔርን በመፍራት እንድንኖር ከኃጢአት እንድንርቅ ሞተ ወልደ እግዚአብሔር ኢየሱስ ክርስቶስን የሱን ሕማሙን ሞቱን እያሰብን እንድናዝን ከሱ በረከት እንድንሳተፍ የሚያስተምረን የሚገስጸን የሚመክረን ትምህርት አለው እና ተግሳጽ ተብሎ የሚነገር አለ። ተግሳጽ በተለያዩ አባቶች እነ ቅዱስ ዮሐንስ አፈወርቅ የጻፉት ድርሳን አለ። የተለያዩ አባቶች የደረሱት ድርሳን እሱ ይነበባል። ወደ ረቡዕ ስንመጣ ረቡዕ ዕለት የምክር ቀን ተብሎ ይጠራል። አይሁድ ክርስቶስን ምን እናደርገው ከቤተ መቅደስ የጥያቄ ቀን ይባላል። ማክሰኞ ዕለታ ለምንድን ነው በምን ስልጣንህ ነው ቤተ መቅደስ ውስጥ ገብተህ ሰዎችን ገርፋ ያስወጣኸው? በምን ስልጣንህ ነው የገለበጥከው ብለው ጠይቀውት ነበርና ጥያቄን በጥያቄ የመለሰበት ቀን ነው ማክሰኞ ዕለት። ስለዚህ የጥያቄ ቀን ተብሎ ይጠራል። ማክሰኞ ዕለት ይህን ሁሉ
የሚገልጽ ይነበባል። ረቡዕ ዕለት ስንመጣ አይሁድ ክርስቶስን መልስ ስላሳጣቸው ማክሰኞ ዕለት ስላፈሩ በቃ ምን እናድርገው ብለው ለምክር የተቀመጡበት ቀን ስለሆነ የምክር ቀን ተብሎ ይጠራል። ስለዚህ አይሁድ እሱ ለመያዝ ያደረጉትን ምክር፣ ስለዚህ የተነገረ ትንቢት፣ በትንቢቱ መሰረት ምን እንደተፈጸመ የሚተርክ ነገር ይመጣል። የኢዮብ ቀን ተብሎ ይጠራል። ረቡዕ ዕለት ኢዮብ በምን ይታወቃል? በትዕግስቱ ነው አይደለም? ስለዚህ የኢዮብ ትዕግስት ትልቅ ትዕግስት ነውና ወልደ እግዚአብሔር ኢየሱስ ክርስቶስ ሲሰድቡት አልተሳደበም፣ ሲመቱት ምላሽ አልሰጠም፣ እንደ በግ ሲጎትቱት በፍቅር ይከተላቸው ነበርና የኢዮብን ትዕግስት ከወልደ እግዚአብሔር ኢየሱስ ክርስቶስ ትዕግስት ጋር ያነጻጸረ ትምህርት የሚሰጥበት ቀን ነው ይሄ ቀን ማለት ነው። እና ምሽቱንም የመልካም መዓዛ ሽቱ ቀን ተብሎ ስለሚጠራ መልካም መዓዛ የማርያም እንተ እፍረት ታሪክ ተነስቶ የሚወሳበት የሚነገርበት ዕለት ነውና በእያንዳንዱ ቀን በጣም ተደራራቢ በዓላት አሉት። ደናግል ተነስተው እነዚህ 5ቱ ልባም ደናግል፣ 5ቱ ሰነፍ ደናግል እነሱን ታሪክ ተነስቶ እንደነ ልባም እንደሆኑ ደናግል ክርስቶስን ለመቀበል እንድንዘጋጅ ሙሽራው ሊመጣ እንድተዘጋጀ ተብሎ ይጠራል። መራዊ ክርስቶስ ይባላል። ክርስቶስ ሙሽራ ነው፣ የቤተክርስቲያን ሙሽራ ነው አይደለ? ስለዚህ መራዊ ክርስቶስ ሙሽራ ክርስቶስ መምጫው ስለደረሰ ይህንን ቀን ምስራቃውያን በተለይ አስምረው የሚያከብሩት በዚህ ቀን መራዊ ክርስቶስ የሚለው ነው። ዘ ብራይድ ክራይስት ብለው ይጠሩታልና ያንን ዕለት በጣም ከሚገባ በላይ እጅግ የክርስቶስን መሲህነት እሱ አዳምና ልጆቹን ከገቡበት የኃጢአት ባርነት ነፃ ለማውጣት ያደረገውን አምላካዊ ጉዞ የሚገልጹ የሚያስረዱ ምንባባት ይነበቡበታል። ስለዚህ ግብረ ሕማማት እስከ ዳግም ትንሣኤ ድረስ የሚቀጥል ምንባባትን የያዘ ሰፊ መጽሐፍ ነው። ኦልሞስት ከ1000 በላይ ገጾች አሉትና አሁን እንዳነሳ ነው ምንባባቱን የያዘ መጽሐፍ ነው። መጽሐፈ ዶርሆ የሚነበበው ዓርብ ዕለት ነው፣ ሐሙስ ማታ ማለት ነው። መጽሐፈ ዶርሆ ማለት የዶሮ መጽሐፍ ማለት ነው። መጽሐፈ ዶርሆ በገማልያል የተባለ ሰው እንደተጻፈ የሚገልጹ ሰዎች አሉ። አይደለም ይሄን የጻፈው አባ ሕርያቆስ ነው ብለው የሚገልጹ ሰዎች አሉ። ባጭሩ መጽሐፈ ዶርሆ ምንድነው ሐሳቡ? በፋሲካ በዓል ሲከበር ደቀ መዛሙርቱ ጋር የፋሲካ ራት በልተዋል አይደል? የፋሲካ ራት ሲበሉ ከናንተ መካከል አንዱ አሳልፎ ይሰጠኛል ብሎ ተናግሯል። ሁሉም እኔ ነኝ እያሉ ሲጠይቁ ነበረ። ከነዛ መካከል ይሁዳ እኔ ነኝ ብሎ ጠይቆታል። አንተ አልክ ብሎታል። መጨረሻ ላይ ይሁዳ ወጥቶ ሲሄድ ለዛ ለምግብ ለፋሲካ ቀርቦ ከነበረው የዶሮ ብልት አንተ ዶሮ ተነሳ፣ ሂድ፣ ይሁዳን ተከተለው፣ ወዳ የሚያደርገውን አይተህ መተህ ንገረን ብሎ ክርስቶስ አዘዘ። እንግዲህ ታርዶ ተበልቶ ተጠብሶ የቀረበ ዶሮ ማለት ነው። ወልደ እግዚአብሔር ኢየሱስ ክርስቶስ እሱ ገባሬ ኩሉ ፈጣሪ ኩሉ ነውና የእሱን ቃል ሰምቶ ዶሮ ተነሳ፣ ተከትሎት ሄደ። ወዳ የሚያደርገውን ነገር የሚሰራውን ነገር አይቶ መጣ፣ ለደቀ መዛሙርቱ ተናገረ። መጽሐፈ ዶርሆ ይሄንን ነው የሚገልጸው። ይሄ በግሪክ ቋንቋ ተጽፎ ከዛ ወደ ግዕዝ የመጣ መጽሐፍ ነው። በሌሎችም አብያተ ክርስቲያናት ዘንድ የምታገኙት መጽሐፍ ነው መጽሐፈ ዶርሆ። የዚህ ዶሮ መጥቶ እርሱ ይሁዳ ያደረገውን ነገር ከአይሁድ ሊቃነ ካህናት ጋር የመከረውን ምክር በሰው አንደበት እንደተናገረ ይናገራል። ይህን ምልክት በማድረግ እንዳው ሮም አካባቢ የቅዱስ ጴጥሮስ ቤተክርስቲያን አለ እና የቅዱስ ጴጥሮስ ቤተክርስቲያን ጉልላቱ መስቀል አይደለም የሚጠብቀው፣ ከጉልላቱ አናት ላይ ዶሮ ተቀምጦ ታያላችሁ። የጴጥሮስ ዶሮ ተብሎ ይጠራል። ጴጥሮስን የሚያነቃው ዶሮ ነው አይደል? ዶሮ ሳይጮህ 3 ጊዜ ትክደኛለህ አይደል የተባለው። ስለዚህ መክህደቱን ያስታወሰው ዶሮ ሲጮህ ነው። ስለዚህ የጴጥሮስን ንስሐንም ለመዘከር ያ ዶሮ በመስቀሉ አናት ላይ ከመስቀሉ አናት ላይ ጉልላት ላይ ዶሮ ተስሎ ተቀርጾ ይቀመጣል። የቅዱስ ጴጥሮስ ቤተክርስቲያን መሆኑን በእርሱ ይለያል። በእኛ ቤተክርስቲያንም የምሴተ ሐሙስ ስዕል ሲሳል ጥንታዊ ቤተክርስቲያናት ላይ
አብሮ ዶሮ ፊት ለፊት ተቀምጦ ይታያል። እና ዶሮ ስለዚህም ይናገራል፣ ስለ ቅዱስ ጴጥሮስ ክህደት፣ ቅዱስ ጴጥሮስን እንዴት ከክህደት እንዳነቃው፣ እንዴት ለንስሐ እንዳበቃው የሚናገር መጽሐፍ ነው። ይሄ ሐሙስ ዕለት የሚነበብ መጽሐፍ ነው። ዓርብ ዕለት ስቅለቱ ደግሞ ስለሚዘከር በስቅለቱ ዕለትም መጽሐፈ ዶርሆ ይነበባል። የሚነግረን የክርስቶስን አምላክነት ፍጥረታት ሁሉ በቃሉ ተፈጥረዋልና ይህን ዓለም ካለመኖር ወደ መኖር አምጥቶታል። ሀበ ምንት አምጥቶታል። ስለዚህ ካለመኖር ወደ መኖር አምጣት የሚቻለው ሁሉም ማድረግ የሚቻለው አምላክ ዶሮ ማስነሳት ያቅተዋል ወይ? አንዳንድ ጊዜ ሰዎች መርጠው ማመን ይፈልጋሉ። ይሄ እንዴት ይሆናል ብለው ይጠይቃሉ። እሱ ሆነ መጽሐፍን አለመከተል። ክርስቶስ ዓለምን በቃሉ አይደል የፈጠረው? ሰማይና ምድርን በምን ፈጠረ? በቃሉ ፈጠረ። ይሄ ግዙፉን ዓለም ይህን ግዙፉን ዓለም በቃሉ የፈጠረ አምላክ እዚህ ጋር ያለውን ዶሮ ተነስቶ ህይወትን ሰጥቶ ማንቀሳቀስ ተንቀሳቅሶ እንዲደርሰና ይሄን ተናገር ብሎ መናገር ለአምላክ ይሳነዋል። ይሄ እምነት ይጠይቃል። ስለዚህ መጽሐፈ ዶርሆ ከአባቶቻችን ከሐዋርያት መጽሐፍ አንዱ ነው። ሲጀምር ራሱ የሚነግራችሁ እሱ ነው። ትምህርተ አበዊነ ሐዋርያት ተብሎ ከሚናገረው ከአባቶቻችን የሐዋርያት መጽሐፍት አንዱ ሆኖ መጽሐፈ ዶርሆ በዚህ ዕለት ይነበባል። መጽሐፈ ዶርሆ ብቻ አይደለም፣ መጽሐፈ ፈያታዊ ዘየማንም አለ። የወንበዴ መጽሐፍም ይነበባል። እንዳደነግጡ። የወንበዴው መጽሐፍ ማለት በቀኝ የተሰቀለ ወንበዴ አልነበረ? በክርስቶስ ቀኝ ምን ብሎ ነው የዳነው? እሱ በመንግስት መጣ ጊዜ 10 ነው አይደል? ከዛ በፊት ጾሞ ጸልዮ ሱባኤ ገብቶ የነበረ ሰው ነው አይደለም? በዛት ባያት ቅጽበት አቤቱ መንግስት መጣ ጊዜ አስበን ብሎ ተጸጽቶ በእንባ የጸለየው ጸሎት ለመንግስተ ሰማያት አብቅቶታል። ከአዳም ቀድሞ መንግስተ ሰማያትን እንዲገባ ገነት እንዲገባ አድርሶታል። ሁል ጊዜ እሱን አብነት አድርገን አይደለ? ተዘከረን እግዚኦ ውስተ መንግስትከ፣ በመንግስተ መጣ ጊዜ አስበን በከመ ተዘከርኩ ለፈያታዊ ዘየማን፣ በቀኝ የተሰቀለውን በሬን እንዳሰብከው እኔንም አስበን ብለን እንጸልያለን። ስለዚህ ይህ ሰው እንዴት ነው የጸለየው? የእርሱን ጸሎት የንስሐን ታላቅነት ነው። አሁን ድርሳነ ፈያታዊ ዘየማን የንስሐን ታላቅነት፣ ንስሐ ዘማዊውን ድንግል ኃጢአተኛውን ጻድቅ በደለኛውን እንዳልበደለ የሚያደርገው ሽፍታውን ጻድቅ አድርጎ ከአዳም ከአብርሃም ከይስሐቅ ከያዕቆብ አስቀድሞ ገነት የገባው እርሱ አይደል? የንስሐን ታላቅነት በተሰበረ ልብ እግዚአብሔርን ይቅርታ የሚጠይቅ ሰው ይቅርታን እንደሚያገኝ ምሕረተ እግዚአብሔርን ገንዘብ እንደሚያደርግ የሚያስተምር መጽሐፍ ነው ድርሳነ ፈያታዊ ዘየማን። ስለዚህ ዓርብ ዕለት 6 ሰዓት ላይ ትሰሙታላችሁ። ፈያታዊ ዘየማን ከሱራፌል ጋር ሲከራከር ከገነት ጠባቂ ጋር ከኪሩቤል ጋር ሱራፌል ከኪሩቤል ጋር ሲከራከር እንሰማለን። ኪሩቤል ገነት ዘግቶ በሰይፍ ይጠብቅ ነበረ። በመስቀል ላይ ደመ ማኅተሙን ይዞ ሲመጣ እገባለሁ አትገባም፣ አንተ ማነህ? አብርሃም ነህ? ይስሐቅ ነህ? የአብርሃም ይስሐቅም አይደለም፣ ተራ ሽፍታውን በዴ ነኝ። ታዲያ እንዴት ቀድመ መጣ? በምህረቱ ጎበኘኝ፣ በደሙ አጠበኝ፣ በደሌን ሁሉ ደመሰሰልኝ። ይኸው ቀድመ በመንግስተ ሰማያት ከኔ ጋር ትውላለህ፣ በገነት ከኔ ጋር ዛሬ ትውላለህ ብሎ ነበርና በዛ መሰረት መጣሁን እያለ የተነጋገረ መጨረሻ ላይ ደመ ማኅተሙን ሲያሳየው ኪሩቤል ገነትን ከፍቶ እንዳስገባው የሚናገር ይሄም የንስሐን ታላቅነት ነው። ድርሳነ ፈያታዊ ዘየማን የንስሐን ክብር እንዲህ አይነት ክብርን እንዴት እንደምናገኝ የሚነግረን መጽሐፍ ነውና በጣም አንዳንዶቹ መጽሐፍትን ስናነሳ ለሃ ማርያም የእመቤታችን ለቅሶ ደግሞ የሚናገር መጽሐፍ አለ። ለሃ ማርያምን አባ ሕርያቆስ የሚባል የተባለ አባት ነው የጻፈው። ለሃ ማርያም እመቤታችን ልጇ ተሰቅሎ ስታይ ያለቀሰችው ለቅሶ መሪር እንባዋን ሐዘኗን እስከ ትንሣኤ ዕለት ድረስ በየሰዓቱ ጣልቃ እየገባ በየሰዓቱ ጊዜ ተሰጥቶት የሚነበብ የእመቤታችንን ለቅሶ በጣም ድንቅ በሆነ እጅግ ልብ በሚሰብር በሚያሳዝን አገላለጽ የእመቤታችንን
ሐዘን የተናገረ ነው የሚናገር መጽሐፍ ነው። ብካየ ማርያም የማርያም ልቅሶ ተብሎ የሚጠራል መጽሐፉ። ይሄም ዓርብ ዕለት ሲነበብ እንሰማዋለን። እና ግብረ ሕማማት በውስጡ ብዙ መጽሐፍትን ይዟል። ራሱ አንድ መጽሐፍ ግብረ ሕማማት የመጽሐፉ አጠቃላይ ርዕስ ይሁን እንጂ ድርሳነ አብርሃም ለምሳሌ 3 ሰዓት ላይ ድርሳነ አብርሃም ይነበባል ዓርብ ዕለት። ድርሳነ አብርሃም የኦሪት ዘፍጥረት ምዕራፍ 22 ላይ አብርሃም ልጁን ይስሐቅን መስዋዕት አድርጎ አይደል ያቀረበው? ያን ልጁን ይስሐቅን መስዋዕት አድርጎ ሲያቀርብ እንዴት ነው ወደ ሞሪያ ተራራ ይዞት የሄደው? ያንን ምሳሌ ይዞ ክርስቶስ መስቀል ተሸክሞ ወደ ቀራንዮ ተራራ ያደረገውን ጉዞ አብርሃም ልጁን እግዚአብሔርን በመውደዱ ልጁን ለሞት አሳልፎ ለመስዋዕት አቅርቦታል። እግዚአብሔር አብም ዓለምን በመውደዱ አንድ ልጁን ለሞት አሳልፎ እንደሰጠው ያነጻጸረ የሚናገር ነው ድርሳነ አብርሃም። በጣም በሚገርመው በወንጌል ላይ ክርስቶስ ሲያስተምር በሉቃስ ወንጌል ምዕራፍ 7 ላይ አብርሃም ቀኔን አየ እኔንም አየ ደስ አለው ማለት የሚለው አብርሃም አይቶ ደስ ያለው ምኑን ነው ስንል ይሄ በዚህ ልጁን ለመስዋዕት ባቀረበበት ዕለት የተፈጸመውን ትንቢቱን አይቶ ነው። ክርስቶስ ትንቢት ፍጻሜ ነው። የክርስቶስ ስቅለት የትንቢቱ ፍጻሜ ነው። ስለዚህ አብርሃም እኔንም አየ ደስ አለው ተብሎ የተነገረው በይስሐቅ ፈንታ ያ በግ ተሰውቶ በጉ ይስሐቅን ከሞት አድኖታል። የኛ ደግሞ ለዓለም ኃጢአት ስርየት የተሰዋው የእግዚአብሔር በግ ኢየሱስ ክርስቶስ ነው። ስለዚህ የይስሐቅን በግ ከክርስቶስ መስዋዕትነት ጋር ያነጻጸረ ይስሐቅን ከክርስቶስ ጋር እግዚአብሔር አብን ከአብርሃም ጋር ያነጻጸረ የሚናገር የሚያስተምር መጽሐፍ ነው። የዓርብ ዕለት የሚነበብ መጽሐፍ ነውና መጽሐፈ ግብረ ሕማማት በጣም ብዙ የተለያዩ መጽሐፍቶችን ሰብስቦ የያዘ የመጽሐፍ ስብስብ ነው፣ መድብል ነው እንጂ አንድ ወጥ የሆነ መጽሐፍ አይደለም። እዚህ መጽሐፍ ላይም የተተነተኑበት መንገድ በጣም ደስ ይላል። ግን አሁን ስለ መጽሐፈ ዶርሆ ሲያነሱ ቀሲስ ሰለሞን ለጾም ሲፈታ ለትንሣኤ በዓል እንቁላል ምንበላው ከዛ ጋር የተገናኘ ነው ተብሎ ይታመናል። ከመጽሐፈ ዶርሆ ያው በምግብነቱ ነው ዶሮ የምንመገበው። ቀጥታ የእንቁላሉን ታሪክ በአብዛኛው በእኛ ትውፊት አልተለመደም። ምስራቃውያን ግን ኢስተር ኤግ የሚሉት አለ። ከማርያም መግደላዊት ምስክርነት ጋር አያይዘው የሚገልጹት ምንድነው? ክርስቶስ የተሰቀለበት ዘመን የጢባሪዮስ ቄሳር በሮም የነበረው ቄሳር ጢባሪዮስ ይባል ነበረ እና ማርያም መግደላዊት የወልደ እግዚአብሔር ኢየሱስ ክርስቶስን ሞቱንና ትንሣኤውን የምስራች ልትነግር ወደ ጢባሪዮስ ቄሳር ስትሄድ እንቁላል ይዛ ሄዳ ነበረ እና እንቁላል ይዛ ሄዳ ወደሱ ቀረበች። ስለ ትንሣኤው ስትናገረው ምን የተሰቀለው ሰው የሞተው ሰው ተነስቷል ነው የምትይኝ አላት። አዎ ተነስቷል አለች። ይሄ ማለት እኮ እጅሽ ላይ ያሽው እንቁላል ነጭ እንቁላሉ ቀይ ነው እያልሽ ነው አላት። በተአምራት ቀይ ሆኖላት ቀይ ሆኖ ታይቷል። የማርያም መግደላዊት ስዕልን ስንመለከት ቀይ እንቁላል ይዛ ይታያል። ይሄንን ታሪክ ለመግለጽ ነው። በዛ የተነሳ ምስራቃውያን ኦርቶዶክሶች ምዕራባውያን አልፎ አልፎ ብዙ የተለመደ አይደለም፣ አንዳንድ ቦታ ሊጠቀሙታል። እንቁላሉን ቀለም ነክረው እንደ ስጦታ ይለዋወጣሉ። የምስራቹን ለመንገር እንቁላል ድፍን ነው አይደለ? ከዛ ከድፍን እንቁላል ውስጥ ምን ይገኛል? ሕይወት ነው። ስለዚህ ከእንቁላሉ ድፍን ከሆነው እንቁላል ውስጥ ሕይወትን ያለው ነገር ማግኘት ተችሏል። ስለዚህ ይሄ የትንሣኤን ምሳሌ አድርገው ለመግለጽ ከትንሣኤ ጋር አያይዘው እነሱ ይናገሩበታል። ከእኛም ስናነሳ በምግብነቱ ነው እንጂ ቀጥታ ከክርስቶስ ትንሣኤ ጋር ተገናኝቶ አላነበብኩኝም። በዛ ልክ አላውቅም። አሁን መጽሐፎቹን ስንጠቅስ ብዙዎቹ ነባር መጽሐፍት በወንዶች ናቸው የሚጻፉት። እኔም የእርስዎም መጽሐፍ እስካነብ ድረስ ራእየ ቅዱሳት እንስት የተባለ መጽሐፍት እንዳለ አላቅም ነበረ። በሴቶች የተጻፈ ስለ ሰሙነ ሕማማት የሚተርክ በጣም አሁንም የምናነሳውን የሰሙነ ሕማማትን ታሪክ የጥንት ቤተ ክርስቲያን የሥርዓተ አምልኮ ታሪክ ሁሉ የሚገልጸውን የጻፈችልን ኤገሪያ የተባለች ሴት ናት። ኤገሪያ ወይም ሲልቪያ የምትባል ሴት ናት። ይህች ሴት
ቆስጠንጢኖስ ካረፈ ከ50 ዓመት በኋላ ከስፔን ተነስታ ወደ ግብፅና ወደ ቅድስት ሀገር ኢየሩሳሌም ሄዳ ጉብኝት ያደረገች ሴት ናትና በወቅቱ የነበረውን የቤተክርስቲያን ስርዓት አሁን ሰሙነ ሕማማት በጥንት ቤተክርስቲያን የሚደርሰው እንደዚህ ነበር ሆሳዕና የሚለውን ነገር መረጃ ጽፋ ያቆየችልን ኤገሪያ ናት። የጉዞ ማስታወሻ ማለት ነው። ድንግላዊት ሴት ናት፣ መነኩሴት ናት። በዘመኑ በነበረው ላይ ትልቅ የመጽሐፍ ቅዱስ እውቀት እንዳላት ከጽሁፎቿ መረዳት ይቻላል። ስለዚህ በግብፅም ገዳማት ውስጥ ይታይ የነበረውን ከዛ ባሻገር ደግሞ በኢየሩሳሌም ሄዳ በእያንዳንዱ ቀን ከሆሳዕና ጀምሮ ህዝቡ ተሰብስቦ ሆሳዕናን እንዴት ያከብር እንደነበረ በየቀኑ የነበረው የጸሎት ስርዓት ምን ይመስል እንደነበረ ዘርዝራ ያስቀመጠችልን። የቅዳሴው ስርዓት የቀሳውስቱን አለባበስ፣ የዲያቆናቱን ብዛት፣ አቋቋማቸውን፣ መግቢያ መውጫቸውን ሳይቀር በዝርዝር ጽፋ ያቆየችን ሴት ናት። ኤገሪያ ወይንም ሲልቪያ ብለው አንዳንዶች የሚጠሯት ማለት ነውና በቤተክርስቲያናችን ሴቶች መጽሐፍት ይጽፋሉ። ይሄ ድንቅ አይደለም። ያው ምናልባት ስላላወቅነው ነው። ራእየ ቅዱሳት አንስት ተብሎ የሚነሳው 3 ሴቶች ሶሎሜ፣ ማርያም መግደላዊት እና ሌሎች ከቅዱሳት አንስት መካከል ያሉ ሴቶች ስለ ክርስቶስ ሐዘን መከራ አብረው ተከተለውታል። ወንዶቹ ሲሸሹ እስከ መጨረሻ የተከተሉ ሴቶች አይደለ እስከ ቀራንዮ ተከተሉት፣ አይተውታል። ያዩትን የሰሙትን ነገር እነሱ ገልጸውት የጻፉት መጽሐፍ ነውና ብካይ ለቅሷቸውን፣ ሐዘናቸውን የወልደ እግዚአብሔር የኢየሱስ ክርስቶስ መድኃኒትና ሕይወት የሆነውን ሕማሙን፣ ሞቱን፣ ትንሣኤውን ሳይቀር የተናገሩት እነሱ ናቸው። ትንሣኤውን ለሐዋርያ የተናገረችው ሴት አይደለች እንዴ? ማርያም መግደላዊት። በጨለማ ሰው ለመሄድ በሚፈራበት ጨለማ፣ በድቅድቅ ጨለማ ወደ ቀራንዮ ወደ መቃብሩ ሄዳ ወደ ጎልጎታ ከሙታን መነሳቱን አረጋግጣ መታ ለወንድሞቿ ሄዳ የተናገረችው ሴት ናት። ስለዚህ በጾታ ምክንያት እነሱ ሴቶች የጻፉት ተብሎ አይደለም። ማርያም መግደላዊት ከምንም በላይ ስሟ ክብሮ ገኖ የሚጠራላት የምትታወቅ እንስት ናት። ስለዚህ ይህንን ታሪክ መጽሐፉ ስለ ሐዘን የእነሱን ሐዘን የሚገልጽ በወቅቱ እናንተ ገሊላ ሴቶች ስለ ራሳቸው አልቅሱ እንጂ ስለ እኔ አታልቅሱ ባዶ የተናገራቸው ለቅሷቸው ከልብ የመነጨ ስለነበር የፍቅር እንባ ስለነበር ሐዘናቸው እሱን ለመተረክ እሱን ለመግለጽ የሚገልጽ ነው። ሕማሙ ተገልጾላቸው የተቀበለው መከራን የሚገልጽ የሚያስረዳ ነውና ቤተክርስቲያናችን የክርስቶስን ሕማምና ሞቱን የሚያዘክሩ በጣም በርካታ መጽሐፍት አሉ። መጽሐፍቱ ዘወትር ዓርብ የሚነበብ በየሳምንቱ ዓርብ የሚነበብ መጽሐፍ አለ። በየሳምንቱ የክርስቶስን ሕማሙን እንድንዘክር ድርሳነ ማህያዊን መውሰድ እንችላለን። የክርስቶስን ትንሣኤ የክርስቶስን ሕማሙን ሞቱን እና ትንሣኤውን በዓመት አንድ ቀን የምንዘክር ሰዎች አይደለንም። ዓመቱ ሙሉ እንዘክራለን። የብርብር ማርያሙ ሊቅ አባ ባህሪ ሲናገር እኛ እኮ የክርስቶስን ሕማማት የምናስበው የምንዘክረው በዓመት አንድ ጊዜ አይደለም። በየዕለቱ በየሰዓቱ የክርስቶስን ሕማሙና ሞቱን እንዘክራለን። ቤተክርስቲያን በጣም የሚገርም ስርዓት ሰርታልናለች። በየቀኑ ታስቡታላችሁ። የሃይማኖት ጸሎት እንጸልያለን በየቀኑ ምንድን ነው የምንለው? ሐመ ወሞተ ተቀብረ አይደለ? እኛን ለማዳን ከቅድስት ድንግል ማርያም ሰው ሆነ፣ በጲላጦስ እርሱ መከራን ተቀበለ፣ ታመመ፣ ሞተ፣ ተቀበረ፣ በ3ኛው ቀን ከሙታን ተለይቶ ተነሳ። በየዕለቱ የምንጸልየው የምንናገረው ነው ሐዘና። ይህን ክርስቶስን ሕማም ዓመት ጠብቀን የምንዘክረው ሕማማት። የአሁኑ ሳምንት የተለየ የሚያደርገው ሁሉን ነገር ቅዳሴውን፣ ማህሌቱን፣ ሰዓታቱን ትተን ሙሉ በሙሉ ለከ ኃይል ለአንተ ኃይል ምስጋና ይገባሃል፣ ለአንተ ክብር ይገባሃል። አማኑኤል አምላኬ አማኑኤል ሆይ አንተን ማክበር ለአንተ መስገድ ይገባናል እያልን ለስሙ እየወደቅን የተነሳን
ለቅሶ የገጠመውን ሕማሙን እያሰብን የምናዝንበት የምናለቅስበት ሳምንት ነው። ሰሙነ ሕማማት ሰሙን ቅድስት ስንል ለምንድን ነው ቅድስት የሚያሰኘው ስንል ቅድስት ማለት የተመረጠ ቅዱስ የተመረጠ የከበረ የተለየ ማለት ነው። ቅድስት ለሴት ነው አይደል? የተመረጠች የከበረች የተለየች ማለት ነው። 52 ሳምንታት አሉን። ከ52ቱ ሳምንታት ይህንን የወልደ እግዚአብሔር ኢየሱስ ክርስቶስን ሐዘኑን፣ ሕማሙን፣ መከራውን ምንዘክርባት የተመረጠችው ሳምንት ይቺ ሳምንት ናት። በክርስቶስን ሐዘንና ሕማሙን መከራውን የምናውጅባት እሱን እያሰብን በፊቱ የምንበረከክበት ለኃጢአታችን ስርየትን ለበደላችን ይቅርታና ምሕረትን እንዲሰጠን የምንለምንበት የከበረችው ሳምንት ይቺ ሳምንት ናት። ከ52ቱ ሳምንታት የተለየች ስለሆነ ነው ሰሙን ቅዱስ የተቀደሰችው ሳምንት። በሙሉ ስለ ክርስቶስ ሞቱ፣ ስለ ትንሣኤው፣ ስለ እርገቱ የሚናገረው ትንቢት መፈጸሙን የሚገልጹ መጽሐፍት ከዳር እስከ ዳር የሚነበቡበት ሳምንት ነው። ከዳር እስከ ዳር ትንቢተ ነቢያት መፈጸሙን በአዋጅ በትርጓሜ የምንገልጽበት የምናስተምርበት የምንሰብክበት ነው እንጂ በዓመት አንድ ቀን አይደለም። በየዕለቱ ቤተክርስቲያን የክርስቶስን ስም ጠርታ አጠግበው አትሰለቸው። ሁል ጊዜ ቤተክርስቲያን ከጸሎተ ኪዳን በፊት ተአምር ይነበባል አይደለ? ከተአምር አንዱ ምንድነው? ተአምር ኢየሱስ ነው አይደለ? ምንድነው የምንለው ስንጀምር? ኢየሱስ ክርስቶስ ጦመ ስም ለዘ ይጼው። ኢየሱስ ክርስቶስ ለሚጠራው ሰው ስሙ ጣፋጭ ነው። ኢየሱስ ክርስቶስ ህብስተ ሕይወት ለዘ ይበሉ፣ ለሚበላው ሰው ደግሞ የሕይወት ህብስት ነው እያለ ኢየሱስ ክርስቶስ ሙሉ ለሙሉ ቅዳሴያችንን ጀምረን እስክንፈጽም ድረስ በየዕለቱ የክርስቶስን ሕማሙን፣ ትንሣኤውን፣ ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን እናስባለን። ይሄንን ነገር ነው የክርስቶስ ሕማም ትራጂክ አይደለም። በቃ እንዲህ ሞተ ብለን አዝነን ብቻ አይደለም እናቆመው። ዓርብ ዕለት ምን እናደርጋለን? ስናለቅስ ቆይተን አይደል? ስለት መሰቀሉን ስናዝን ቆይተን 12 ሰዓት ላይ ምን እናደርጋለን? ንሴብሖ ለከብሮነት አይደለም ክርስቶስ ሞተ ተቀበረ ብለን ብቻ የምናቆም አይደለም። በሞቱ ሞትን ድል አድርጎ ተነስቷል። በሞቱ ሞትን አጥፍቷል። በሞቱ ሕይወትን ሰጥቷል። ትንሣኤውን ብቻ አይደለም ወደ አባቱ አድርጓል። ዳግመኛ ደግሞ ለፍርድ ይመጣል። የክርስትና ሕይወት የክርስትና አስተምሮ ይሄ ነው። ስለዚህ ሁል ጊዜ ንዜኑ ሞተከ እግዚኦ ትንሣኤከ ቅድስት፣ ሞትህን እንናገራለን፣ ቅድስት ትንሣኤንም እንናገራለን፣ ዳግም መምጣትንም በየዕለቱ ቅዳሴ ላይ የምናውጀው ይህንን ነው። ስለዚህ በየዕለቱ የክርስቶስን ሕማምና ሞት ቤተክርስቲያናችን ታውጃለች፣ ትናገራለች፣ ትመሰክራለች። እያንዳንዳችን ዘወትር ጸሎት ስንጸልይ ሳይገባን ካልቀረ በስተቀረ ሕማማቱን እንዘክራለን። ታመመ፣ ሞተ፣ ተቀበረ፣ በሦስተኛው ቀን ከሙታን ተለይቶ ተነሳ፣ ወደ አባቱ ማረቀ፣ ዳግመኛም በሕያዋንና በሙታን ለመፍረድ ይመጣል። ይሄ ማለት ነው። ይሄን እንናገራለን። ስለዚህ ቤተክርስቲያን ብቻ ሳይሆን ቤታችን የምንጸልየው ጸሎት የክርስቶስን ሕማሙን፣ ሞቱንና ትንሣኤውን፣ እርገቱን፣ ዳግም ምጽአቱን ጭምር ነው። የክርስትና ትምህርት መጠቅለያው የክርስትና ትምህርት መሰረቱ ይሄ ነው። ስለዚህ በዓመት አንድ ጊዜ የምናደርገው በተለየ መንገድ የነቢያት ትንቢትን ከትርጓሜው ጋር አገናኝተን ለእርሱ ለከይደሉ ስብሐት ወለከይደሉ አኮቴት ወለከይደሉ ስግደት፣ ለአንተ ምስጋና ይገባሃል፣ ለአንተ ውዳሴ ይገባሃል፣ ለአንተ ስግደት ይገባሃል እያልን ስሙን እየጠራን የከበረ ሞቱን ሕማሙን የምንዘክርበት የተለየች ሳምንት ናት ሰሙነ ሕማማት እንጂ ዓመት ጠብቀን የምንዘክረው አይደለም። ስለዚህ በዚህ ጊዜ ላይ የሚጸለዩ በጣም በርካታ መጽሐፍት አሉ። ርዕስ ተኮር ሆነው ሕማማቱን የሚገልጹት ድርሳነ ማህያዊ የክርስቶስን ሕማሙና ሞቱን የሚዘክር ነው። ድርሳነ መድኃኔዓለም እንደዚሁ ተመሳሳይ ሕማሙን፣ ሞቱን፣ በሞቱ የሰጠውን ሕይወት፣ ትንሣኤውንና እርገቱን፣ ዳግም መምጣቱን
የሚዘክር መጽሐፍ ነው። ስለዚህ በዚህ ጊዜ ውስጥ የሚነበቡ በጣም በርካታ ብካየ ዮሐንስ ወልደ ነጎድጓድ አለ። መጽሐፉን ርዕሱን ያገኘሁት በትክክል መጽሐፉን አላገኘሁት፣ ግን መጽሐፉ ቅዱስ ዮሐንስ ወልደ ነጎድጓድ የወልደ እግዚአብሔር ኢየሱስ ክርስቶስን ሕማሙን ሞቱን በቅርብ ሆኖ ያ ይከተል የነበረ ደቀ መዝሙር ነው። የመስቀሉ ስር ሐዋርያ ነው አይደል? እሱ ያለቀሰው ለቅሶ፣ እርሱ ያዘነው ሐዘን 70 ዓመት ነው በምድር ላይ የቆየው። በዚህ ቆይታው ጊዜ ፊቱ እንደተቋጠረ ነበረ። ለምን ሲባል የክርስቶስን ሐዘኑንና ሕማሙን መከራውን እያሰበ ያዘን ስለነበር ይላል። የዚህ የታላቅ ሐዋርያ የመስቀሉ ስር ሐዋርያ ለክርስቶስ የነበረውን ፍቅር በመስቀሉ ስር ያለቀሰው ለቅሶ የሚናገር ብካየ ዮሐንስ ወልደ ነጎድጓድ የሚል መጽሐፍም አለን እና መጽሐፍቱ ሕማማትን የሚገልጹ በተለያየ በዛ ስፍራ ላይ የነበሩ በቀራንዮ በነበሩ ሰዎች ልክ እንዳነሳን ፈያታዊ ዜማን በመስቀሉ አጠገብ የነበረ ቀራንዮ ድርሳነ ፈያታዊ ዜማን፣ ቅዱሳት አንስት በነሱ የተጻፈ ቅዱስ ዮሐንስ ወልደ ነጎድጓድ በብካየ ዮሐንስ ወልደ ነጎድጓድ፣ እመቤታችን ለሃ ማርያም ብካየ ማርያም ተብሎ መጽሐፍቱ አለ። ሐዘናቸውን የገለጹበትን ያዩትን ፍቅራቸውን የገለጹበትን ቋንቋ በመጠቀም እንድንጸልየው ስለ ክርስቶስ ፍቅሩ ስለ ውለታው በሞቱ ስላገኘነው ሕይወት እንድንዘክር የሚያስተምሩ የሚመክሩ የሚያስተባስቡ መጽሐፍት አሉ። ግሩም ነው። ቀሲስ ሰለሞን በደንብ ነው መተንተን የሚችሉት፣ አጥግበው ነው መስጠት የሚችሉትና ደስ ይላል። መጀመሪያ ልክ እኔ መጽሐፉን ካነበብኩ በኋላ ራሱ የገረመኝ ያው ቀደም ሲል በአካል አውቆት ነበርና ከጠበቅኩት በላይ የገዘፈ ስራ መሆኑን የምመሰክርለት ሆነ። ለዛም ነው በዚህ ፕሮግራም እሳቸውን ነው እንጂ መጋበዝ የሚል ስሜት የቀሰቀሰብኝ። በደንብ መተንተን መብራራት የሚገባቸው ሀሳቦች አሉ። አሁን ስቅለት ደርሰዋል። የሁላችንም የቴሌቪዥን ጣቢያዎች የሚጋብዙን የክርስቶስን ስቅለት ነው። ከቅርብ ጊዜ ወዲህ ደግሞ በሚል ጊብሰን የተሰራው ፊልም ነው የሚታየው። አንዳንዶች እሱን ያዩ ግብረ ሕማማትን አንብቧል ይላሉ። አንዳንዶቹ ደግሞ ገነነ፣ ተጋኗል፣ እንደዚህ አይደለም የሆነው ነገር ሆን ተብሎ የራሱ ለአይሁድ ያለውን ስሜት ጥላቻ አንጸባረቀበት ይላሉ። መነሻ አድርገው የሚጻፉ ብዙ ልቦለዶችም አሉ። ባራባስ ላይ፣ የክርስቶስ ስቅለት ላይ፣ መግደላዊት ማርያም ላይ ብዙ እንደ አንድ ምሁር እንደ አንድ የሃይማኖት ሰው እንደነዚህ አይነት ፊልሞችን ሲያዩ መጽሐፍትን ሲያነቡ ምን ይሰማዎታል? ገነት የሚባለው ነገር ያው አንጻራዊ ነው። እኔ ገልጾታል ብዬም አላምንም። በታች ሆነ በታች ነው። የቅዱሳት መጽሐፍት ስናነብ የክርስቶስ ወልደ እግዚአብሔር ኢየሱስ ክርስቶስ ሕማሙን ቃላት አይገልጹትም። ልብ ያስደነግጣል፣ ሕሊና ያስጨንቃል፣ ስሜትን ያቆስላል። ግብረ ሕማማት ሲነበብ መጽሐፉ እኔ በአካል የማውቃቸው ለዚህ ግብረ ሕማማትን ከሰሙነ ሕማማት ጋር እንድቆራኝ ያደረጉኝ አባቶች ናቸው። ሕፃን ሆኜ ያለቅሳሉ። በእያንዳንዱ ንባብ ላይ ሳግ እየያዛቸው እያለቀሱ የሚሰግዱ አባቶች ነበሩ። መጽሐፉን ስንመለከተው በዛ ልክ ነው ወይ? ክርስቶስ ላይ የደረሰውን ስናነሳ የደረሰበት ከአይሁድ ጋር የተገናኘ እነሱን ለማጥላት ነው ብዬ አላምንም። የተቀበለው መከራ የደረሰበት ቡጢ፣ የተገረፈው ጅራፍ፣ ስጋው አልቆ አጥንቱ እስኪታይ ነው። ነጭ ሆኖ አጥንቱ እስኪታይ ድረስ ነው። አምላክ በመሆኑ ቻለው እንጂ ሩቅ ብእሲ ቢሆን ኖሮ ያን መከራና ሕማም ሊቀበለው የሚችለው ማንም አልነበረም። ወደ ቀራንዮ ሲወስዱት በገመድ ጎትተው በገመድ አስረው አንዱ ከፊት ጎትተዋል፣ ከኋላ ያለው ይለቀዋል። ከዛ ደግሞ ወደ ኋላ ሲሰው ያለው ይጎትተዋል፣ ከፊት ያለው ይለቀዋል። ወደ ቀኝ ወደ ግራ እያላጉት ነው ወሰዱት።
እና ፊቱን ስንመለከት ህማሙን እውነት በሰው አንደበት የሚገለጽ ነበር ወይ? አምላክ ባይሆን ኖሮ ያንን ህማም መሸከም የሚችል ለመሰቀል የሚበቃ ይሆን ነበር ወይ? እሱን ስንመለከት መጽሐፍት የሚነግሩን እሱን አይደለም። ራሱ ላይ የደፉለት አክሊለ ሦክ መራዊ ክርስቶስ የሚባል ስዕል አለ። መራዊ ክርስቶስ፣ ሙሽራ ክርስቶስ ቅድም ያነሳሁላችሁ ማክሰኞ ዕለት የሚነበበው አንዱ ስለ መራዊ ክርስቶስ ነው። ከስቅለት ስዕላት አንዱ ከሰሙነ ሕማማት ስዕላት አንዱ መራዊ ክርስቶስ ነው። አይሁድ በሮማውያን አንድ ሙሽራ ሲድሩ ቀሚስ ያለብሱታል፣ ወርቀ ዘቦ ቀሚስ፣ ካባ ያደርቡለታል፣ አክሊል ያቀዳጁታል፣ ቀለበት ያስይዙታል፣ ከዛ በትር ያስጨብጡታል። የአንድ ሙሽራ መገለጫ ነው የምናነሳው። ክርስቶስን መራዊ ክርስቶስ የሚለውን ስናነሳ ደግሞ ስንመለከት ደግሞ በክርስቶስ ላይ ሊያፌዙ ሊያላግጡ ስለፈለጉ በአክሊል ፈንታ አክሊለ ሦክ አጥንቱን ቆዳውን በስቶ አጥንቱ ድረስ እስኪዘልቅ ድረስ የሚወጋ እሾክ ያለው አክሊል አቀዳጅተውታል። ወርቀ ዘቦ ልብስ በማልበስ ፈንታ እንደ ሴት ቀሚስ አልብሰውታል። አነገስነ ሲሉት፣ አከበርነ ሲሉት ከለሜዳ አልብሰውታል። ከዛ መቃ አስይዘውታል። መቃ ተራ እንጨት። አሁን ይሄ መራዊ ሰማያዊ መራዊ ክርስቶስ የምንለው ስዕል ካባ ለብሶ መቃ እንጨት ይዞ አክሊለ ሦክ ደፍቶ ሰውነቱ በደም ተጠምቆ የሚታየው ስዕል ነው። እነሱ ሲያላግጡ ይሄን አድርገውታል። አንዳንድ መጽሐፍት ላይ እንደው እኔ አይደለም የወልደ እግዚአብሔር ኢየሱስ ክርስቶስ ሕማማትን የቅዱስ ጊዮርጊስ ሕማሙን ስናነሳ የሚነገሩ ጫማዎች አሉ አይደለም፣ እንደ ጦር የሚዋጉ ጫማዎች። እኔ በአይኔ እስካየው ድረስ በጣም ይከብድ ነበር። ግን ጫማው አለ፣ እንደ ጦር ጫማ ነው። በየቦታው ላይ ጦር አላቸው። እሱን አቀዳጅተውት የወጡት መጽሐፍቱ ላይ የተጻፈው እንዲሁ በጥላቻ ያልተፈጸመ ነገር ለማሳየት አይደለም። የጻፉልን የነገሩን የአይን ምስክሮች በአይናቸው ያዩ በጆሯቸው የሰሙ ሕማሙን ለምሳሌ ብካየ ዮሐንስ ወልደ ነጎድጓድ ከተያዘበት ሰዓት ጀምሮ እስከ ወደ መቃብር እስኪወርድበት ሰዓት ድረስ አብሮት የነበረ ሐዋርያ ነው። ሕማሙን ሁሉ ያንን ስላየ ነው 70 ዓመት ሙሉ ግንባሩ እንደተቋጠረ ፊቱ እንደተቋጠረ እንዳዘነ ከዚህ ዓለም ተለይቶ የሄደው። ለሃ ማርያምን ስናነብ ለሃ ማርያምን የሚነግረንም ሐዘን ይሄንን ነው። ድርሳነ ማህያዊን ስንመለከት የሚነግረን ነገር ይሄንን ነው። በዛ ልክ ነው የተጻፈው። አሁን ያው ሰዎች ቅድም ስናነሳ መርጠን ስለምንሰማ መርጠን ስለምንቀምር ይሄ እንኳን አልቀበልም ይሄ እንኳን ይከብዳል ብለን ምን ተወሰነ ከስላለ መለኪያችን ሰውኛ ስላደረግ ነው። አሁን ባለነው ነገር ላይ አሁን በዛሬ አውድ ትላንትናን እየበየንን ትላንት የተፈጸመውን ነገር ዛሬ ላይ ሆነን አይ ይሄማ ሊሆን አይችልም እንዴት ሊሆን ይችላል ብለን አስተያየታችንን እየጨመርንበት ነው እንጂ በእውነት የቅዱሳት መጽሐፍትን ግብረ ሕማማትን ራሱ ስናነብ በዚህ ልክ እሱ የሰራው ልክ ሳይሆን ከዛ በላይ ነው። ክርስቶስ የተቀበለ ሕማምና መከራ የከፈለው ዋጋ ከዚያ በላይ ነው። ግርፋቱ፣ መውደቅ መነሳቱ፣ ምራቅ የተፉ መቀለዱ፣ አንተ የአይሁድ ንጉሥ ነህ ነቢይ ነህ እስኪ ተንብይልን ማን የመታ ፊቱን በጨርቅ አስረው ማን የመታ እያሉ በዘንግ ይመቱት ነበረ እና በየሰዓቱ ይፈጽሙበት የነበረው መከራ ያደርሱበት የነበረው ግፍ በቃላት የሚገለጹ አይደሉም። በተረዳው ልክ የሰው አእምሮ ተቀበለው ልክ እሱ ያንን ጽፎት ተውኖታል።
አባቶቻችን እንዳውም እንዲህ አይነት ፊልሞች የወልደ እግዚአብሔር ኢየሱስ ክርስቶስ የማይደገም ሕማም ነውና እርሱ የሰራው የማዳን ስራ ቤዛነት ስራ ሰዎች በተውኔት መልክ ሊፈጽሙት አይገባም ብለው የሚያስተምሩትም ለዛ ነው። መግለጽ አይቻልም። ስለዚህ እኔ አልገለጸውም ነው ብዬ ለመቀበልም በትክክል ስላልገለጸው እሱንም አንተን አላየውም። ምክንያቱም የማይደገም ሰውን ለማዳን አምላክ በአምላክነቱ ያደረገውን የማዳን ስራ ለሰው ልጅ የሰው ልጅን ነፃ ለማውጣት የሰው ልጅን ከተፈረደበት የሞት ፍርድ ነፃ ለማድረግ የከፈለው ዋጋ የፍቅሩ መገለጫ እንዲህ እኔ መሰል በሆነ አንድ ተራ ፍጡር ገጸ ባህሪ ተወክሎ እንዲህ ነው የተደረገ ብሎ ማሳየቱ መዘበት ነው፣ ማሳነስ ነው፣ ሕማሙን ማሳነስ ነው፣ ሕማሙን በትክክል አለመግለጽ ነው፣ ማቃለል ነው። ስለዚህ ይሄ ከዚህ ቀደም እኛም ጋር ተሞክሮ ነበር። 1970ዎቹ ላይ አስታውሳለሁ 71 72 አካባቢ ላይ ወጣቶች ስቅለትን የትንሣኤ ዕለት የስቅለትን ድራማ ሰርተው ያሳዩ ነበር። በኋላ ብፁዓን አባቶች ናቸው ያስቆሙት። በፍጹም ማቃለል የሚሆነው ልንገልጸው አንችልም። የደረሰበት ሕማምና መከራ እኛ ከምንናገረው እኛ ከምንገልጸው በላይ ስለሆነ በዚህ ልክ በማይገለጽ ዳግመኛ ሊደገም በማይችል መልኩ ልታከብሩት ልትገልጹት አይገባም ብለው ስለከለከሉ ሙሉ በሙሉ ያ በየዓመቱ ይታይ የነበረው የስቅለት ድራማ ቆሟል። እና እኔ ገልጾታል ብዬ አላምንምም አልቀበለውም። ቀሲስ ሰለሞን እያብራሩ ስለ ስቅለት እኔ አእምሮዬ ውስጥ አንዳንድ ነገሮችን እያሰብኩ ነበር። አንዱ ምንድነው ከበፊት ጀምሮ በዓመት ውስጥ በጣም ስሜት ከሚሰጡኝ ሳምንታት መካከል አንዱ ጳጉሜ ለእኔ በቃ ያለፈው ዓመት መገምገሚያ የመጣሁበትን ልሄድ ያሰብኩበትን ቦታ እመገመገምበት ነው። ቀጥሎ ደግሞ ሰሙነ ሕማማት ደግሞ በጣም ይይዘኛል፣ ስሜት ይሰጠኛል ማለት ነው። ደግሞ በጣም ልጅ እያለሁ ትንቢተ ኢሳይያስ ምዕራፍ 53ን በቃሌ ለመያዝ ሞክር ነበር። ከዛ ስንፍና ሲመጣ እድሜውም ሲሄድ ስንፍና ነው በእርግጥ እድሜው አይደለም እና የያዝኩት ሁሉ ተበተነ። ትንቢተ ኢሳይያስ ምዕራፍ 53 ጥቂት አረፍተ ነገሮች ግን ውስጤ ቀርተዋል። የምንናገረውን ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ስር ሆኖ አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። ተናቀ የተጠላ የሕማም ሰው ነው። ሰው ፊቱን ይሰውርበት ዘንድ አንዳችም የሚያስደስት ነገር የለውም። እሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የእርሱን ተግሳጽ እኛ ላይ አኖረ፣ በእርሱ ቁስል እኛ ተፈወስን። ድንቅ ነው፣ ድንቅ ነው። ሰሙነ ሕማማትን ጠቅለል አድርገን እንመልከተውን ባነሳው መልኩ ከሰኞ እስከ ረቡዕ ባሉ 3 ቀናት ቤተ ክርስቲያን በትምህርት ትንቢተ ነቢያትን እየተረጎመች እያብራራች ድርሳናትን እያመሰጠረች ብሉይን ከሐዲስ አስማምታ ትነግረናለች 3ቱን ቀን። ሐሙስ ደግሞ በተግባር ታሳየናለች። ክርስቶስ ሐሙስ ዕለት ምን አድርጓል? እግር አጥቧል አይደለ? እግራችንን ታጥባለች። ሐሙስ ዕለት ምን ሰርቷል? ደቀ መዛሙርቱን አቁርቧቸዋል አይደለ? ስርዓተ ቁርባን ሰርታ ታቆርበናለች። ዓርብ ዕለት ደግሞ ቀራንዮ ትወስደናለች። ቀራንዮ በአይምሯችን እንዲሳል ቤተ መቅደሱ አንቀጽ ላይ ምዕራባዊ ቤተ መቅደሱ ደጅ ላይ ቤተ መቅደሱ ይዘጋና ጥቁር መንጦላይት ይሸፍናል። ጥቁር መጋረጃ ማለት ነው። ጥቁር መጋረጃ ይሸፍናል። መሀል ለመሀል ላይ ትልቅ ስዕለ ስቅለት ይቆማል። ከስዕለ ስቅለቱ ስር ደግሞ አጎበር ይቀመጣል፣ አልጋ መሰል። እዛ ላይ ደግሞ ልክ በሞተ ሰው ተገንዞ ባለ ሰው አምሳል ተገንዞ ምሰላ ታውቃላችሁ? ምሰላ ያው ገጠር ላይ ሰው ሲሞት ፎቶ ስላለበት እንደሚደረገው
እንደ አሻንጉሊት የተሰራና ልብስ ሰውነቱ ልብስ፣ ከዛ ሰው የሚለብሰው ልብስ፣ ሴት ከሆነች የምታስረው ሻሽ፣ ባርኔጣው ይደረግና ያን ይዞ አይደለም የሚወጡት የሚያስለቅሱት አልቃሾች። ልክ እንደሱ መግነዝ ይሰራና እሱ ተቀምጦ በመጎናጸፊያ በአማረ መጎናጸፊያ ይሸፍናል። ግራና ቀኝ መስቀል ይቆማል። ጽዋው ጻሕሉ ቤተክርስቲያን መገልገያ ንዋያተ ቅድሳት በሙሉ እዛ ወጥተው ጸሎቱ የሚከናወነው እዛ ላይ ነው። ቀራንዮ እንደቆምን ከመስቀሉ አጠገብ እግዝእትነ ማርያም በስተቀኝ በኩል ፍቁረ እግዚእ ቅዱስ ዮሐንስ በግራ በኩል ቆመው እርሱን ልክ ተሰቅሎ እንድናየው በአእምሯችን እንዲሳል ፍቅሩን እንዲገባ በሚታይ ነገር የሰው ልጅ ከቃላት ይልቅ የሚታይ ነገር በአእምሮ ይቀረጻልና እሱን ለማድረግ ፊት ለፊት ይህን ስራ ትሰራለች። እስከ 9 ሰዓቱ ድረስ የምንሰግደው በተሰቀለው ስዕል ፊት ነው። እሱን ነው የምንሰግደው በቀራንዮ ለተሰቀለው ሕያው አምላክ ነው። ወለ እግዚአብሔር ኢየሱስ ክርስቶስ ነው። ለከ ይደሉ ስብሐት ወለከ ይደሉ አኮቴት ኦ ጊዜ ኢየሱስ ክርስቶስ ለዓለም ዓለም። ጌታ ኢየሱስ ክርስቶስ ሆይ ለዘላለም ላንተ ክብር ይገባል፣ ላንተ ምስጋና ይገባል እያልን እየወደቅን የተነሳን ስግደት የምንሰግደው በስቅለቱ ፊት ነው። ልሱን ካለቀ በኋላ 11 ሰዓት ሲደርስ ከመስቀል ወርዷል አይደል? ክርስቶስ ከመስቀል ታወርደዋለች። ከዛ ምንድን ያደረጉት? ወደ መቃብር ሊወሰዱት በምን ገንዘው? በነጭ ልብስ። ስለዚህ በነጭ መጎናጸፊያ ገንዛ እሱን ደግሞ ይዛ ትዞራለች። ልባችን ውስጥ እንዲቀር ይሄ የተለየ ሳምንት የምንለው ለዛ ነው። በቃ ሕማማተ ክርስቶስ በአእምሯችን ውስጥ እንዲሳል እንዲቀረጽ እንዳይጠፋ ለማድረግ ነው። ከዛ ካህናቱ ያን ከመስቀል ከወረደ በኋላ በትከሻቸው ላይ ግንዘቱን ተሸክመው ለመስቀልከ ክቡር ኦ ክርስቶስ ታፍረ ዲያብሎስ፣ በመስቀልከ ክቡር ኦ ክርስቶስ ታፍረ ዲያብሎስ፣ ክቡር በሆነው መስቀል ክርስቶስ ሆይ ዲያብሎስ አፈረ እያሉ ይዞራሉ። ከዛ እግዚኦታው አለ። ያ እንዳለቀ ደግሞ ካህናቱ ይሰበሰቡና ዳዊት መድገም ይጀምራሉ አይደል? ምን ለማድረግ? ይሁዳን ለመርገም ይሁዳ ወልዱ ወለወልደ ወልዱ ይደምሰስ እያለን ማለት ነው። ጌታ ክርስቶስን አሳልፎ የሰጠው ይሁዳ እርሱ የሚረገምበት ስርዓት አለ። ልክ እሱ ከተረገመ በኋላ በሱ ተወክሎ የቆመው መብራት ይይዛል። መዝሙር ማዕከል ላይ ይቆማል። እሱ ተይዞ ነው ዳዊቱ የሚደገመው። ከዛ ብፁዕ ብእሲ የሚለው መዝሙር ዘዳዊት አንድ ላይ የኃጥአን መንገድ እንዲህ ተጠፋለች ሲባል ብድግ አድርገው መቋሚያ ይዘው ቀጥቅጠው ያጠፉታል። ከዛ በኋላ ንሴብሖ ስቡሐ ዘተሰብሐ እሱን እናመስግነው። ምን አድርጎናል? ከሲኦል ወደ ገነት አብጥቶናል፣ ከባርነት ነፃ አውጥቶናል፣ በሞት ህይወትን ሰጥቶናል ብለን ጠዋት ስናለቅስ የነበርን ሰዎች መጨረሻ ስንገባ ግን ተደስተን ነው የምንገባው። ቅዱስ ዳዊት ጠዋት ለቅሶ በምሽት ደስታ ብሎ የተናገረው ይሄንን ነው። ስለዚህ በውስጣችን እንዲቀር በተግባር ነው ስቅለቱንም ስራ እንትንም ግንዘቱንም የምታሳየን። ከዛስ ቅዳሜ ላይ ስንጋ ምንድን ነው የምናነሳው? ወተንሳ አይደል የሚባለው? ትንሣኤ ከለላምን ብለን ስንነሳ የክርስቶስን የመነሳቱን ስዕል ትንሣኤን የሚገልጽ ስዕል ይዘን ወደት እያደረግን ነው የምንዞረው። ክርስቶስ ተነሳው ሌሊት አይደለም ሲነሳ ብርሃን አይደለ ባክ የተሞላው አካባቢ ጧፉን አብርተን የትንሣኤን ብርሃን ይዘን እሱን እንነሳለን። እንደውም እግረ መንገድ ላይ ባነሳው ከይቅርታ ጋር ዕለተ ቀዳሚት ዕለተ ብርሃን ትባላለች። ቀዳሚት ብራይት ሳተርዴይ ይሉታል። ዕለተ ብርሃን ነው የምትባለው። ከክርስቶስ መቃብር ኢየሩሳሌም ከጎልጎታ ከክርስቶስ መቃብር የሚወጣ ብርሃናዊ እሳት ሰው የማይለኩሰው ረቂቅ እሳት ሲጨብጡት የማያቃጥል
የሚዳስሱት እሳት ከመካነ መቃብሩ ይወጣል። ያ ብርሃን እንዲወጣ አባቶች በመቃብሩ ዙሪያ በጎልጎታ ዙሪያ ላይ ከበው ጸሎት ያደርጋሉ። አርመኖች፣ ግሪኮች፣ ግብጾች፣ ኢትዮጵያውያን በዛ ስፍራ ላይ ቆመው ገብተው ይጠብቃሉ። ያንን ብርሃን የሚያወጡት የትንሣኤው ብርሃን የሚወርድላቸው ትንሣኤከ ለላምነ ብርሃነ ከፈኑ ድቤነ ትንሣኤህን ለምናምን ለኛ ብርሃንህን ላክልን ወደኛ ምንለው ብርሃንን ላክልን። ልብ አድርጉ። ያ ብርሃን አካባቢው ላይ ምንም አይነት እሳት ሊፈጥር የሚችል መብራት ሊያበራ የሚችል ነዳጅም ክብሪትም ምንም ነገር አይኖርም። ዩቲዩብ ላይ ልታዩ ትችላላችሁ። ካህኑ ወደዛ ሲገቡ ተፈትሾ ነው የሚገቡት። የእስራኤል ፖሊስ እሱን ቼክ አድርጎ ነው የሚያስገባው። እነሱ ከውጭ ቆመው ይሄን ይዘምራሉ። ይሄ መዝሙር የሚዘምረው ብርሃንን ላክልን እየተባለ የሚዘምረው በዕለተ ቀዳሚት ነው። ወደኛ ትንሣኤህን ለምን ለኛ ብርሃንን ላክልን ወደኛ። በዛ መካከል ነው ድንገተኛ ብርሃን ወጥቶ መብራቱን የሚለኩሰው። ያዛ ብርሃን ነው ሰው ተካፍሎ በየሀገሩ የሚወስደው። በቅርብ ጊዜ ዩክሬን አስታውሳለሁ፣ ዩክሬን፣ ራሻ፣ ግሪክ በቻርተር አውሮፕላን እሳቱን ወስደው ሀገራቸው ላይ ትንሣኤ ከለላ ምን ሲባል የሚያበሩት ከመካነ መቃብር የወጣውን ብርሃን ነው። እዚህ ስፍራ ላይ መካነ መቃብር ውስጥ ገብቶ መብራቱን የማብራት ስራ በብርሃኑ የሚወርድላቸው የኢትዮጵያ አባቶች ነበሩ። እስከ 16ኛ ክፍለ ዘመን አባ ጊዮርጊስ ዘጋስጫ መጽሐፍን ማየት ትችላላችሁ። አጼ ዘርዓ ያዕቆብን መጽሐፍ ማየት እንችላለን። በተአምረ ማርያም ላይም ተጽፎ የምናነበው እውነት እሱን ነው። ኢትዮጵያውያን በሌሉበት ብርሃኑ አይወርድም። ይህ ስለሚባል በአንድ አጋጣሚ መንገድ ላይ በተፈጠረ ችግር ስለነበረ ኢትዮጵያውያን ወደ ግብጽ መሄድ አልቻሉም፣ ወደ ኢየሩሳሌም መውረድ አልቻሉም። አብይ ጾም ሲገባ 300 ድረስ የሚደርሱ ኢትዮጵያውያን በእግራቸው ከኢትዮጵያ ተነስተው ወደ ግብጽ ይሄዳሉ። ግብጽን አቋርጠው ኢየሩሳሌም ይገባሉ። ስለዚህ መንገድ ላይ ሲሄዱ መንገድ ላይ የሚቀድሱበት ታቦት ድንኳን ተሸክመው ነው የሚሄዱት። ሰሙነ ሕማማት ኢየሩሳሌም ይደርሳሉ። ከዛ በመካነ መቃብሩ ዙሪያ ላይ ኢትዮጵያውያን ባሉበት ኢትዮጵያውያን በተገኙበት ነበር ብርሃነ ትንሣኤው የሚወርደው። ስለዚህ በአንድ ዓመት ግን አንድ ሰው ብቻውን ተገኘ፣ አንድ ኢትዮጵያዊ ብቻ፣ ሌሎች ኢትዮጵያውያን አልተገኙም። ስለዚህ በዛ የነበሩ ተአምረ ማርያምን ላይ ተጽፎ የምናገኘው አባ ጊዮርጊስ ዘጋስጫም እንዲሁም አጼ ዘርዓ ያዕቆብን ከዛ በኋላ እና አለቃ ኪዳነ ወልድ ክፍሌን በመጽሐፋቸው ላይ ጽፈውታል ይህንን ታሪክ። እና ያ ኢትዮጵያዊ ሰው ብቸኛ ሆኖ ተገኘ። ምን ታደርጋለህ ከዚህ ያለ እናንተ ብርሃን የማይወርድ መስሏችሁ ነው? ብርሃን የሚወርደው ለእኛ ነው እያላችሁ እናንተ ኢትዮጵያውያን ትመጻደቃላችሁ፣ ከዚህ ዞር በል ብለውት አባረሩት። ያ ሰው መቃወመ ማርያም የሚባል ማለት በዛ ቀራንዮ ላይ እመቤታችን በመስቀሉ ፊት ለፊት ቆማ ከልጇ ተሰቅሎ እያየች ስታለቅስበት የነበረው ስፍራ ላይ ቆሞ እያለቀሰ እመቤቴ ሆይ መገፋቴን ተመልከች እያለ ሲያለቅስ እነሱ እዛ እየጠበቁ ብርሃኑ አልወረደም። በሱ እጅ ላይ ግን ብርሃኑ ወርዶ ሲንቦገቦግ ታየ። እሱ ላይ ብርሃኑን ስላዩ መጥተው ይቅርታ ጠይቀውት መልሰውት አብሯቸው እንዲያከብር አድርገዋል። እና በየዓመቱ ብርሃን የሚወርደው በኢትዮጵያውያን አባቶች ነበር ተብሎ ታሪክ መጽሐፍት ይነግሩናል። ከ16ኛና ከ17ኛ ክፍለ ዘመን በኋላ ግን መጽሐፍት ሙሉ ስለ ኢትዮጵያውያን ቦታ አይናገርም። ዛሬ እዚህ ቦታ ላይ ብርሃን የሚያወጡት ግሪኮች ናቸው። ግብፃውያንና አርመናውያን በዙሪያው ይከባሉ፣ ከውጭ ይጠብቃሉ። ኢትዮጵያን እዛ እንደርስ ኢትዮጵያውያን መዝሙሩን ይዘን የቀረ ነው። ትንሣኤ ከለላምና እዛ ብርሃኑ እንዲወርድላቸው ቆመው ካህኑ ውስጥ ቆመው ሲጸልዩ
ህዝቡ ከውጭ ይሄን እየዘመረ ብርሃንን ላክልን እያለ የሚጠብቀው ነው እና የትንሣኤ ብርሃን በጣም ድንቅ ብርሃን ነው። ልታዩት ስለምት ዘመኑ ጥሩ ስለሆነ ማየት ይቻላል። ብዙ ሰዎች ደግሞ ይሄንን ደግሞ አይናቸው እያየ አይደለም ፌክ ነው ብለው ደግሞ ሲናገሩ እንሰማለን። የትንሣኤ ብርሃን ማንም ሰው ተነስቶ የሚለኩሰው ብርሃን አይደለም፣ መብራት አይደለም። ዲያቆን አይለኩሰው፣ ከነበረ ሻማ ጧፍ ላይም አይለኩስም። አዲስ ነው። በገጠር እንጨት አፋይተው ሰብቀው የሚያወጡት ነው። በከተማ ደግሞ ከዛ መብራት አለቃው ለኩሰው ገዳሙ አበምኔት ከሆነ አበምኔቱ መነኩሰው አስተዳዳሪው ለኩሰው ህዝቡ የተቀባበለ ይመጣል እንጂ አንድ ሰው ጥግ ላይ ሆኖ ለኩሶ ለዛኛው የሚሰጠው ብርሃን አይደለም። እና ይሄንን የመሰለ ታሪክ ነበረ። ስለዚህ ትንሣኤውን በዚህ መልእክት ቤተክርስቲያን ታሳየናለች። በተግባር ትንሣኤውን ብርሃነ ትንሣኤውን ክርስቶስ መነሳቱንም በዛው መልኩ ታሳየናለች እና ቅዳሜ ዕለት በክርስቶስ ነፍሳት ነፃ መውጣታቸውን ዲያብሎስ መታሰሩን ቄጤማ ተሰጠን የለ በየቤታችን እየዞሩ ቄጤማው እርሱ ነው፣ የነፃነት ምልክት ነው። ስለዚህ ገብረ ሰላም በመስቀሉ እየተባለ በመስቀሉ ሰላምን አደረገ የሚል ምስራች ቄጤማ እየተሰጠን እሱን ማመናችንን የምንገልጽበት ድንቅ ስርዓት ነው። ሰሙነ ሕማማት የነገረ ክርስቶስን ሕማማተ መስቀልን በተግባር በክዋኔ የምንገልጽበት የምንኖረውን ህይወት የምናስረዳበት ስርዓት ነው። ስለዚህ እኔ ሰሙነ ሕማማትን ስናስብ ብዙ ሰዎች ከውጭ ቆመው ስለሚሄዱ ውስጥ ገብተው ስለማያዩት አንዳንዴ ደግሞ ጸሎቱ ረጅም ስለሆነ እርስ በርሱ የተደራረበ በለሆሳስ የሚታለፍ ብዙ ነገር ስላለ ስርዓቱ በዓመት ጠብቆ የሚፈጸም ስለሆነ አንዳንዱ በመዘንጋት ሳናየው ይቀራል እንጂ በእውነት እጅግ ደገኛ ስርዓት ነው። የምንኖረው ህይወት ነው። የክርስቶስ ሕማምና መከራ የምንናገረው እውነት ነው። ስለዚህ የምንናገረውን እውነት በተግባር የምንገልጽበት ፍቅራችንን በስግደት በእንባ የምንገልጽበት የምናሳይበት ደገኛ ስርዓት ነውና ይሄንን 3 ቀን በትምህርት 3ቱን ቀን ደግሞ በተግባር ሐሙስ በሕጽበተ እግር በቅዱስ ቁርባን፣ ዓርብ በስቅለቱ፣ ቅዳሜ ቄጤማ በመስጠት ሌሊቱን ደግሞ መብራት በማብራት ክርስቶስ መነሳቱን የምናውጅበት። ከዛ በኋላ ንግግራችን ሁሉ ይለወጣል። ስንገናኝ እንደሆነ የምንባባለው ክርስቶስ ተንሥአ እሙታን፣ ሰላምታችን ሁሉ ይለወጣል። ስለዚህ ሕማማት ትንሣኤን ያስከትላል። ትንሣኤ ደግሞ እርገትን ብሎ ይቀጥላል። ቅዱሳት ስዕላትስ ይህንን ስቅለት ስነ ስቅለትን እንዴት ገለጹት? በተለይ ኩርዓተ ርእሱ የተሰኘ በጣም የሚታወቅ ስዕል አለ። መጽሐፉ ላይ ብዙ ፎቶግራፎችን ተጠቅመዋል፣ ስዕሎችን ተጠቅመዋል እና በስዕል ራሱ ከመቼ ጀምሮ እንዴት ሊሆን እንደቻለ ምን አይነት ስሜት ምን አይነት መልእክት እንደተንጸባረቀበት የተነተኑበት መንገድ በጣም ነው ደስ የሚለው። ቅዱሳት ስዕላት ይነበባሉ እንጂ አይታዩ ይነበባሉ እንጂ አይታዩ። ቅዱሳት ስዕላት ይነበባሉ እንጂ አይታዩ። ቤተ ክርስቲያን ማንበብ ለማይችሉ ሰዎች፣ ለሕፃናት ማንበብና መጻፍ ለማይችሉ ምእመናንና ምእመናት ነገረ ሕማማትን ሕማማተ ክርስቶስን የምትሰብክበት የምታስተምርባቸው መሳሪያዎች ቢኖሩ ቅዱሳት ስዕላት ናቸው። ቤተ ክርስቲያን 4 ገጽ አላት አይደል? 4 አቅጣጫ አይደለም ያለን። ሁል ጊዜ የትኛውን ቤተ ክርስቲያን ላይ ግቡ፣ የምስራቁ የምዕራቡ ገጽ ስንገባ ታቦት ወዳለበት መቅደስ ወዳለበት ስንገባ የምናገኘው ግድግዳ ላይ የሚሳለው ነገደ ስቅለት ነው። ነገደ ስቅለት የክርስቶስን ጥምቀቱን፣ ቃና ዘገሊላን፣ ሆሳዕናን፣ ጸሎተ ሐሙስን፣ በጎልጎታ
በጲላጦስ አደባባይ እንዳቀረቡት በአውደ ጲላጦስ እንዳቀረቡት መስቀል አሸክመው ወደ ጎልጎታ እንደወሰዱት በቀራንዮ እንደሰቀሉት የሚያሳየው ሙሉ ወንጌል ተጽፎ የምናገኘው በግድግዳው ላይ ነው። የምዕራቡ ግድግዳ ነገደ ስቅለት የወልደ እግዚአብሔር ኢየሱስ ክርስቶስ ሕይወት መድኃኒት የሆነ ሕማሙ የሚዘከርበት ሙሉ ግድግዳው እሱ ነው። በዳር በኩል ከመቅደሱ አሁን በእኔ አቅጣጫ ከሆነ በስተግራ በኩል ምስለ ፍቁር ወልዳ፣ በዚህና በቀኝ በኩል ደግሞ ስለ ቅዱስ ጊዮርጊስ ይሳላል። ከላይ አናቱ ላይ ምህዋር ይባላል። ይሄ የቤተክርስቲያኑ ጠፈር ክብ የሚሰራው አለ አይደለ? ምህዋሩ ላይ ደግሞ ስለ ቅድስት ሥላሴ ይሳላል። ከሶስቱ አካል አንዱ አካል ወልደ እግዚአብሔር ኢየሱስ ክርስቶስ በፍቅረ ሰብ የሰው ልጅ በመውደድ መወለዱን፣ መሞቱን፣ መጠመቁን፣ ሕማሙንና ትንሣኤውን የሚዘክር በሙሉ ወንጌል አራቱ ወንጌል ላይ የተጻፈው በስዕል ይጻፋል። ስለዚህ ይህን ስዕል እናነባዋለን እንጂ አናየው። ድርሳነ ሚካኤል የሰኔ ድርሳነ ሚካኤል የሚነግረን እሱን ነው። ስለ ባህራን ሲያነሳ ስለ አፎሚያ ቅዱሳት መጻሕፍት ቅዱሳት ስዕላት መጽሐፍት ናቸው የሚነበቡ። ይሄ ምንድን ነው ስንል ስለዛ እንናገራለን። የምንናገረው የምንገልጸው ብዙ ነገር አለ እንጂ አይተን ቀለሙን አድንቀን የምንወጣው አይደለም። የሚናገረው አንደበት አልባ ሰባኪያን ናቸው። ከዛ እስከ ቀብሩ እስከ መካነ መቃብሩ ሲያሳየንና ትንሣኤውን እርገቱን ደግሞ ያሳየናል። ክርስቶስ ቅድም ያነሳ ነው የክርስትና ትምህርት ክርስቶስ በቃ ሞተ ብለን እንደምንደም አይደለም። ሞተ በሞቱ ሞትን አድርጎ ተነስቷል፣ ወደ አባቱ አድርጓል። እሱን እንገልጽበታለን። ስለዚህ በሚቀጥለው በተቃራኒ ስንመጣ ደግሞ የምዕራብ ተቃራኒ ምንድን ነው? ምስራቅ ነው አይደለም? ምስራቅ ላይ ደግሞ ስንመጣ ነገደ ኢየሱስ ይባላል። ነገደ ኢየሱስ በተአምረ ኢየሱስ ላይ ተጽፎ የምናገኘው ስለ ልደቱ፣ ቤተ መቅደስ ስለ መግባቱ፣ በ8 ቀን ስለ መገረዙ፣ ከሕፃናት ጋር እየተጫወተ ስለ ማደጉ፣ አልዓዛርን ከሙታን እንዳስነሳው፣ አይነ ስውርን በርጤሜዎስን እንደፈወሰው፣ መጻጉዕን እንደፈወሰው፣ ደም ይፈሳት የነበረችን ሴት ሁሉ እንደፈወሳት፣ አጠቃላይ ይሄን ነገር ሁሉ የምናነብበት የምንማርበት የምናስተምርበት ደግሞ የምስራቁ ክፍል ነው። ነገደ ኢየሱስ ስንት ማዕዘን ቀረ? 2 ነው። ምስራቅና ሰሜንና ደቡብ። ሰሜኑ ነገደ ሰማዕታት ይባላል። ሰማዕታት ማን ናቸው ስንል በአሚነ ክርስቶስ የሞቱ አይደሉ? ክርስቶስን በማመናቸው ደማቸውን ያፈሰሱ፣ በመጋዝ የተተረተሩ፣ በድንጋይ የተወገሩ፣ እሳት የተጣሉ፣ በአናብስት የተበሉ ሰማዕታት ምስክሮች ናቸው። ምስክሮች እጅግ ድንቅ ናቸው። ክርስቶስን በማመን ለክርስቶስ ባላቸው ፍቅር ራሳቸውን አሳልፈው የሰጡ፣ ስለ እርሱ ሕይወታቸውን መስዋዕት አድርገው ያቀረቡ የክርስቶስ ምስክሮችን እንዘክራለን። እነሱን ስንዘክር ብለን ነው የምንዘክረው? የኢየሱስ ክርስቶስ ምስክር ቅዱስ ጊዮርጊስ፣ የወልደ እግዚአብሔር ኢየሱስ ክርስቶስ ምስክር ቅዱስ መርቆሬዎስ፣ ቀዳሚው የመጀመሪያው ሰማዕት ቅዱስ እስጢፋኖስ አይደል? እነዚህ ሁሉ ምስክሮች ማን ናቸው? የኢየሱስ ክርስቶስ ነው። ስሙን እነሱ እናስቀምጥ እንጂ እነርሱ መከራ የተቀበሉት፣ እነርሱ የከበሩት፣ እነርሱን ያወቅናቸው በክርስቶስ ነው። ስለዚህ ክርስቶስን ምንሰብክበት ወንጌልን በተግባር የሚኖር ህይወት ወንጌል በተግባር የሚኖር ህይወት ነው። ስለዚህ በተግባር ኖረው ህይወት አድርገው ያሳዩት ምስክሮቹን ደግሞ ይኸው ክርስቶስ ያስተማረው ትምህርት እንደዚህ ይገለጣል። ስጋችሁን እንጂ ነፍሳችሁን የምትገድሉ አትፍሩ፣
በሰው ፊት የሚመሰክርልኝ በሰማይ አባቴ ፊት እመሰክርለታለሁ ብሏል። ስለዚህ ምስክር ሆነው ቃሉን ሰምተው በተግባር የገለጡ እነሱ ናቸው። ስለ እነሱ ስንናገር ስለ ክርስቶስ አምላክነት እንሰብካለን፣ እንማከራለን። ስለዚህ ሰማዕታት የሚለው ርዕስ ይቀመጥ እንጂ ክርስቶስ የሚሰበክበት ነው። በተቃራኒው ደግሞ ነገደ ማርያም ይባላል። በደቡብ ነገደ ማርያም እመቤታችን ቅድስት ድንግል ማርያም ከጽንሰቷ እስከ እርገቷ እስከ ፍልሰቷ ያለውን ታሪክ ነው የሚተርክልን። ከቅድስት ሐና ከቅዱስ ኢያቄም እንደተወለደች፣ ቤተ መቅደስ እንደገባች፣ ቅዱስ ገብርኤል እንዳበሰራት፣ ለተጠማ ውሻ እንዳዘነች፣ ክርስቶስን እንደወለደች፣ አዝላ እንደተሰደደች፣ በመስቀሉ አጠገብ ቆማ እንዳለቀሰች ነው። ስለዚህ አምላክን ያየንባት መስታወታችን እርሱን ያወቅንባት ስለሆነች ክርስቶስ ማን ነው ሲባል ወልደ አብ ወልደ ማርያም የድንግል ማርያም ልጅ ነው፣ በግብረ መንፈስ ቅዱስ የተወለደ እርሱ ነው ያለን ክርስቶስን ደግሞ የምንሰብክበት ሌላ ቨርዥን ነው። ይሄ ሌላ ገጽታ ነው። ስለዚህ ወንጌልን ማንበብ ትንቢተ ነቢያት መፈጸሙን በወንጌል የተጻፈው ቃል በሕይወት መተርጎሙን የምንገልጽባቸው ነዋያት ናቸው ቅዱሳን ስዕላት። ወደ ርዕሰ ጉዳይ ልምጣ። መንደርደሪያ ይህን ካደረኩኝ ርዕሰ ጉዳይ ላይ ስንመጣ እነዚህ ስዕላት የሕማማት ስዕላት የተሳሉት ክርስቶስ በቀራንዮ መከራ ሲቀበል ቆመው በዓይናቸው ያዩ በጆሮአቸው የሰሙ ቅዱሳን ሐዋርያት የሳሏቸው ስዕላት ናቸው። የዓይንም የጆሮም ምስክሮች ናቸው። ዕውራንን ሲያበራ፣ ድውያነ ሥጋን በተአምራት ድውያነ ነፍስን በትምህርት ሲፈውስ ያዩ ናቸው። ስለዚህ ቅዱስ ዮሐንስ ወልደ ነጎድጓድ የሳለው ስዕል ነው ኩርዓተ ርእሱ የሚባለው። ኩርዓተ ርእሱ ማለት ክርስቶስን በዘንግ መተውታል። በዘንግ ፊቱን የመቱት ማን ነው የመታ? እስኪ ንገረን፣ አንተ ነቢይ ነህ እያሉ ተሳልቀውበታል። እሱን ለማሳየት ካባ ለብሶ እጁን እንዲዘርግቶ አክሊለ ሦክ ደፍቶ የሚታይ ስዕል ነው ኩርዓተ ርእሱ። ይህንን ቅዱስ ዮሐንስ የሳለው ስዕል በአፄ ዘርዓ ያዕቆብ ዘመን በአፄ ዳዊት ዘመን ከግብፅ የመስቀሉ ቀኝ ክፍል ሲመጣ ስለ ሉቃስ ክርስቶስ ሐሞት የጠጣበት ሰፍነግ የተገረፈበት ጅራፍ ሲመጣ አብሮ የመጣ ስዕል ነው ኩርዓተ ርእሱ። እስከ አፄ ቴዎድሮስ ድረስ የኢትዮጵያ ነገስታት መለያቸው አርማቸው በድንኳናቸው ይጸልዩበት የነበረ የመማፀኛ ስዕላቸው ነው እና አፄ ዘርዓ ያዕቆብ እና ንጉሥ ኢያሱ እነ ዘመነ መሳፍንት ላይ እነ ራስ ሚካኤል ስዑል ከነገስታቱ ቤት ከአንዱ ንጉሥ ወደ አንዱ ቤት እየዞረ በቤተ መንግስት የነበረ ለጦርነት ሲወጡ ይዘውት የሚወጡ አርማቸው፣ ረሃብ ቸነፈር ሲመጣ ተሰብስበው ምህላ የሚያደርሱበት መማፀኛቸው፣ በችግር ጊዜ ተሰብስበው ደግሞ መሃላም ሲማማሉ በስዕሉ ፊት እሱን አቁመው የሚወያዩበት ዳኛቸው ነበረ። ይህንን ስዕል በድሩሾች ተማርኮ ወደ ሱዳን ሄዶ 1 ዓመት ቆይቶ ተመልሷል። የመጀመሪያው ስዕል በቅዱሳን የተሳለው ስዕል ጠፍቶ ሁለተኛ ጊዜ ተስሏል የሚሉ ምንጮች አሉ። አፄ ቴዎድሮስ ድረስ የደረሰው ሁለተኛው ስዕል ነው፣ ቅጂው ነው። የመጀመሪያው ግን ጠፍቷል ይላሉ። በአፄ ቴዎድሮስ ቤተ መንግስታቸው በመኝታ ቤታቸው ውስጥ የነበረ ስዕል ነው። እንግሊዞች ሲመጡ ከመኝታ ቤታቸው አውጥተው የወሰዱት ስዕል የኩርዓተ ርእሱ ነው። በተለይ የጎንደር ዘመነ መንግስት መገለጫ ትልቅ የክብሩ መገለጫው ኩርዓተ ርእሱ ነበር።
እና ሪቻርድ ሆምለስ የተባለ የብሪቲሽ ሙዚየም ኃላፊ ነው የመጣው። ስዕሉን ደብቀው ወሰዱት። ከአጼ ቴዎድሮስ በኋላ አጼ ዮሐንስ መጡ አይደል? አጼ ዮሐንስ እንዲመለስላቸው ስዕሉ ለንግስት ቪክቶሪያ ላኩ። ንግስት ቪክቶሪያ ተፈለገ፣ ብሪቲሽ ሙዚየም ውስጥ አልገባም ስዕሉ። ስለዚህ ስዕሉ እኛ ጋር አልመጣም ብለው ጻፉ። የአባቶቼ ስዕል ነውና ስዕሉን መልሱልኝ ብለው ጠይቀዋል አጼ ዮሐንስ። ከዛ አጼ ዮሐንስ መተማ ላይ አረፉ። ሲያርፉ የሪቻርድ ሆምለስ ባለቤት ስዕሉን ፎቶግራፉን ለአንድ መጽሔት አዘጋጅ ሰጥተው መጽሔት ላይ ወጥቶ ታይቷል፣ ታትሟል። ከዛ በኋላ ስዕሉ ለጨረታ ቀርቦ ጨረታ ላይ ተሸጠ። በጨረታ ወደ ፖርቱጋል ገብቷል። ፖርቱጋል ከገባው በኋላ የደረሰበት አይታወቅም። አሁን እኛ የምናውቀው ኩራተ ርዕሱን መጽሔት ላይ በወጣው ፎቶግራፍ ነው። ቅጂዎች ተባስተው የተለያዩ ፎቶዎች አሉ። ኩራተ ርዕሱ ሜትር አርቲስት አፈወርቅ ተክሌ እሱን ለመተካት ስለውታል። ያው በዘመናዊ አሳሰል ዘይቤ ስለውት የመጽሐፍ ቅዱስ ማህበር ባሳተመው መጽሐፍ ቅዱስ ላይ የፊት ገጽ ላይ አስገብቶታል። መታሰቢያነቱ ለኩራተ ርዕሱ ብለው ነው ያስቀመጡት እና ኩራተ ርዕሱ ትልቅ የሀገር መገለጫ የነበረ ስዕላችን ነው። እንደውም አንድ ያነበብኩት በጣም የሚገርመኝ አርቲክል ላይ የእስራ ዓመት ሚሊኒየም ሲከበር 2000 ዓመት ሲከበር አንድ ሰው ከእንግሊዝ መጥቶ ነበርና ጎንደር ላይ ያው የጎንደር ሰው ትላልቁ ሰዎች ልባቸው እዛ ላይ እንዳለ ስለሚያውቅ ይህንን ስልፈልጌ ከገባበት ለማግኘት የሞከርኩ ነው ያደረግኩት ነገር የምችለው ነገር አደርጋለሁ ሲል ለዚህ ስዕል መፈለጊያ እንዲሆን ሰዎች ገንዘብ አስተዋጽኦ ሲያደርጉ አንድ እረኛ 10 ብር ነው አዋጡን 10 ብር 2 ብር አዋጡት እንደሰጠ አንብቤያለሁ። ምንድነው እንድትይዙ የፈለኩት እረኛ ሆኑ ልጆች ትናንሽ ልጆች እንኳን ሳይቀር ስለ ስዕሉ የተነገራቸው የያዙት መልእክት ታላቅ ነው። ስለዚህ በየአብያተ ክርስቲያናቱ ላይ እሱን የሚመስል እጁን እንዲዘርግቶ አክሊለ ሰው ደፍቶ ካባው እንደዚህ ሆኖ የሚታየው ስዕል ነው ኩራተ ርዕሱ እና እነዚህ የሰሙነ ሕማማት ስዕላት አብዛኛው በልብ ወለድ የተሳሉ አይደሉም። ስዕለ መግነዙን ብንመለከት ዘ ሽራውድ ኦፍ ጂሰስ ክራይስት ብለን ጎግል አድርጉ። ጣሊያን ቱሪን ውስጥ ሙዚየም ውስጥ የሚገኝ የክርስቶስ መግነዙ ጨርቅ አለ። 10 ዓመት ቀጠሮ ነው የሚያዘው መግነዙን ለማየት። ክርስቶስ ሲገነዝ ዮሴፍና ኒቆዲሞስ ሲገንዙት እነሱ በገነዙት ልብስ ላይ የመግነዙ ልብስ ላይ በተአምራት ፊቱ ታትሞ ስዕሉ እንዳለ ጠቅላላ የደረሰበት ሕማሙን የሚያሳይ ህትመት ተገኝቷል። ካሜራ የሚባል ቴክኖሎጂ ፎቶ በሚባል ነገር ባልነበረበት ዘመን ይህ እንዴት ሊታተም ቻለ? የሳይንስ ሰዎች መልስ ሊሰጡበት ያልቻሉት ትልቅ ጥያቄ ነው። በካርቦን ዴት ሲለኩት ዘመኑ እዛ ዘመን ላይ ነው። በእጅና እግር ባረፈበት ቦታ ላይ ደም ይታያል። ደሙ ትክክለኛ የሰው ደም ነው። እንዴት ታተመ አይታወቅም። ቁመቱ አጠቃላይ ሁለንተናው ታገኙታላችሁ የመግነዙን ልብስ። ስለ ግንዘት አሁን ቅድም ያነሳላችሁ ዓርብ ዕለት 12 ሰዓት ላይ ተፈከምን እንወጣለን አይደለም እንደል ስለ ግንዘት እሱ ስዕል ስናነሳው ዝም ብለን በልብ ወለድ የመጣ አይደለም። በተአምራት በመግነዙ ላይ ታትሞ የተገኘ ነው። ስፔን ውስጥ የሚገኘው ሰው ሲገነዝ ቁመቱ ከዛ ደግሞ ፊቱ ይሸፈናል አይደለ? የፊቱ የራስ መጠምጠሚያው ላይ ደግሞ የታተመ ስዕል ደግሞ ስፔን ውስጥ ታገኛላችሁ። ቬሮኒካ ወዙን እንዲጠርግበት የሰጠችው ልብስ ላይ መልኩ ታትሟል አይደል? ስለዚህ እነዚህ ስዕላት ናቸው
የሰሙነ ሕማማት ስዕላት የምንላቸው እነሱን እያባዛናቸው ነው እንጂ በይሆናል እንዲህ ሊመስል ይችላል በሚል በግምት የተሳሉ አይደሉም። ስለዚህ ቅድስት ቤተክርስቲያን የሰሙነ ሕማማትን ስትዘክር ወልደ እግዚአብሔር ኢየሱስ ክርስቶስን ስትዘክር ለሚያነቡ ሰዎች መጽሐፍትን፣ ማንበብ ለማይችሉ ሰዎች ደግሞ ስዕላትን አዘጋጅታለች። አንደበት የሌላቸው ሰባኪያን ናቸው። በየትኛውም ቋንቋ ተናጋሪ ይምጣ ስዕላቱ ይናገራሉ። ሕማሙን፣ ሞቱን፣ ትንሣኤውን፣ እርገቱን፣ ዳግም ምጽአቱን ይሰብካሉ። ስለዚህ ቤተክርስቲያን ላይ ስናነሳ ሕማማትን ስንዘክር ቅድም እንዳነሳው በዓመት አንዴ አይደል፣ ስዕሉ በዓመት አንዴ የሚሳል አይደለም እኮ ዓመቱ ሙሉ ነው ያለው። ስለዚህ ማንም ሰው ሲገባ ሲወጣ የተሰቀሉ ኢየሱስ ክርስቶስን ያየዋል አይደለ? ከተሰቀለ ክርስቶስ በቀር ትምክህት ከኔ ራቅ ነው። ትምክህታችን እሱ ነው። ስለዚህ ክርስቶስን የምንሰብከው ማንበብ ለሚችሉ በመጽሐፍ፣ ማንበብ ለማይችሉ ደግሞ በስዕሉ። ስዕሉን የሳለልን ማን ነው? ቅዱስ ዮሐንስ ወልደ ነጎድጓድ አይደል? ክርስቶስን ስቅለቱን የሳለልን ስዕል እርሱ ነውና በአይን ምስክሮች፣ በጆሮ ምስክሮች በቦታው ላይ ተገኝተው ሕማሙን ያዩ የሕማሙ ተሳታፊ በነበሩ ደቀ መዛሙርቱ ተስሎ የተሰጠንን ስዕላት ፍቅራችንን እንገልጽበታለን፣ ስርዓተ አምልኮ እንፈጽምበታለን እንጂ ይሄ ቀለም ይሄ ጨርቅ ፈጠረን ብለን አናመልክ። ቤተ ክርስቲያን ግን በሙሉ ውበቷ ክርስቶስ ነው። መለያዋ የወልደ እግዚአብሔር ኢየሱስ ክርስቶስ ሕማሙና ሞቱ፣ ትንሣኤውና እርገቱ፣ ዳግም ምጽአቱን የምትሰብከው እሱን ነው። ስለዚህ ከኦሪት ዘፍጥረት ጀምረን እስከ ሐዲስ ኪዳን ዮሐንስ ራእይ ድረስ የምናገኛቸው መጽሐፍት ተተርጉመው በየቤተክርስቲያኑ አረፍት በየቦታው ላይ ተስለው እናያቸዋለን። እነዚህን ነው የምንመለከተውና የሕማማት ስዕላት በጣም በርካታ ናቸው። ሰሙነ ሕማማትን የምንዘክርባቸው እነዚህ ደግሞ ዓመቱን ሙሉ ያለ ጊዜ ገደብ እድሜ ሳይለዩ፣ ጾታ ሳይለዩ፣ ቋንቋ ሳይለዩ ለሁሉም ሕማማተ ወልደ እግዚአብሔርን የሚሰብኩ የሚያስተምሩ ስዕላት ናቸው።